13ኛ ወር ላይ የ100 ብር ብቻ 28418 ብር ያደረሳችሁ ሰዎች አሳክታችሁታል። 100 ሺህ ላይ ያላችሁ እንግዲህ 977205 ብር አሳክታችሁታል። ለውጥ ሲታይ ያምራል። ቤት ውስጥ ያለ ለውጥ ለማውሳት ስለሚከብድ እህቶቻችን፣ እናቶቻችን ቤት ውስጥ ያላችሁ መልእክቴ ነው። ውጡ፣ ወደ ሚሊዮነሮች መንገድ ገስግሱ። እዚሁ መድረክ ላይ ግጥም አቅርቤ 5000 ብር ተሸልሜ ነበረ። በተሸለምኩት ብር 5 የስጋ ዶሮዎች ገዛው። ሲሸጣቸው 6600 ብር ሸጥ። ከ5000 ጋራ ተደምሮ 9000 ደርሻለሁ። አመሰግናለሁ አቶ በላይ ሞርዴ። ድንገት ሳላስበው አረከኝ ነጋዴ። የኢትዮ ምክንያታዊ ወጣቶች በጎ ፍቃድ ማህበር አባላት 60,000 ሁሉ አባላት ትምህርት አላቸው፣ ዲግሪና ከዚያ በላይ ዕውቀት አላቸው። ነገር ግን ጉድለቱ ምንድነው ካላችሁ ባይን የሚታይ በእጅ የሚዳሰስ ነገር ላይ አልገቡም። የኢትዮጵያ ሰው ከ90% በላይ እስር ቤት ነው፣ አልታሰረም። በገንዘብ ነፃነት ችግር እየተሸማቀቃችሁ ምንም ስራ የለኝም፣ ምንም ገንዘብ የለኝም፣ ምንም ገቢ የለኝም የምትል ወጣት እያንዳንድህ ሱሪ ለመግዛት 5000 ብር ከቤተሰብ ትቀበላለህ። ማድረግ ያለብን አሮጌውን ልብስ ልበስ፣ የተቀበልከውን 5000 ብር ይዘህ ወደ ሚሊዮነሮች መንገድ ተቀላቀል። መስጠት ትፈልጋላችሁ ግን አካውንታችሁ ባዶ ነው። ሰው አሁን እያንኳኳ ያለው በር ተሳስታል። የወዳጅ ሳይሆን የጥላት ነው። ሂሳብ አሳስታችኋል። የጊዜና የገንዘብ ነፃነት ስታገኙ የምትኖሩትን ህይወት አሁን አትኑሩት። አንዳንድ ሰው እቅዳችን በአፍሪካ አንደኛ መሆን ማለት እነሱን ከቀደም በቃ ከዛ በኋላ ፐርሰንቱ የሚያገለግለው እስከ 2 ዓመት ብቻ ነው ወይ? ሌላ ደንበኞችን እንዴት መቁጠርና መመዝገብ እንችላለን ቢብራራልን። እኔ ተቀጥሬ ነው እየሰራ ያለሁትና አሁን ይህን ቢዝነስ ለመጀመር ብፈልግ ከስራዬ ጋር እንዴት አድርጌ ነው አስማምቼ መስራት የምችለው? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሳምንታዊው የቢዝነስ እና የስራ ጥበብ ስልጠና ፕሮግራማችን ነው። እንኳን ደህና ቆያችሁ። እንኳን ለሴቶች ቀን አደረሳችሁ። ያው ያለ እናንተ ደግሞ የሴቶችን ቀን ማክበር እጅግ በጣም ከባድ ነው። ለአጋሮቻችን ለወንዶችን እንኳን ለአጋሮቻችን አደረሳችሁ ማለት እፈልጋለሁ። እንግዲህ ዛሬ ደግሞ እጅግ በጣም ትልቅ አስተዋጽኦ ያደረገች ለኛ ዛሬ እዚህ ለመሰብሰባችን ትልቅ ምሳሌ የሆነች የሚሊዮነሮች መንገድ ተመስርቶ በዚህ ልክ ሀገርንና ማህበረሰብን እንዲያገለግል ትልቅ አስተዋጽኦ ከጀርባ በመሆን ትልቅ አስተዋጽኦን ስታደርግ የነበረች አንድ ጀግና ሴት አለች። ትንሽ ስለሷ ማለት እፈልጋለሁ። ያው ብዙ ጊዜ ሴቶችን በአንድ ቀን በሴቶች ሳምንት ብቻ መገደብ ስለነሱ መናገር እጅግ በጣም ይከብዳል። እሷ ግን ከመሰረቱ ዛሬ የሚሊዮነሮች መንገድ
እንደዚህ ተሰብስበን የበሰለውን ብቻ እየተመገብን እጅግ በጣም ቀላል ሊመስለን ይችላል። እነዛ የኖሩት ሰዎች ግን እጅግ በጣም ትልቅ ፈተናን ተጋድለው ዛሬ ለሀገራችን ለኢትዮጵያና ለእኛ ለወገኖቻቸው ትልቅ ምሳሌ በመሆን ትልቅ አጋርነታቸውን ለሀገራቸው እያሳዩ ጀግና ናቸው። ከጀግኖች መሃል በዛሬው ዕለት ልናከብራትና ከሷም በሴትነቷ የሴቶችን ቀን እንኳን አደረሳችሁ ለማለት ወይዘሮ ኪያ እሸት እዚህ መድረክ ላይ በአክብሮት ጋብዙልኝ እባካችሁ። ወይዘሮ ኪያ እሸት ለሚሊዮኖች መንገድ ትልቅ አስተዋጽኦ በማድረግ ከሚሊዮነሩ አቶ በላይ ሞቴ ጀርባ በመሆን ታላቅ ምሳሌ በማሳየት አመሰግናለሁ። ሴትነት እንደዚህ በትንሹ የሚጠራ ነገር አይደለም። ብዙ ቻሌንጆች አሉት፣ ብዙ መሰናክሎች አሉት። ቢሆንም ግን ለሴትነት ክብር የመጀመሪያ የሴትነትን ክብር ከፍ ላደረጉ ሴቶች የሚሆኑ ወንዶች እጅግ ምስጋና አለኝ። እኔ ሴትነትን አሁን መግለጽ የምፈልገው በዚህ ትልቅ ፕሮግራም በሚሊዮነሮች መንገድ ራሷን ችላም ይሁን ከባሏ ጎን ለጎንም ሆና ነገ ደግሞ በሚሊዮነሮች መንገድ ታላቅ የሴትነትን አርአያ ያሳዩ ሴቶች ስብስብ ተብለን መጠራት ነው የምፈልገው። እጅግም የሚያኮራኝ እሱ ነው። ዛሬ የዓለም አደባባይ ሴቶች ሴትነትን በዚህ መልኩ ካከበሩት እኛ ደግሞ የሚሊዮነሮች መንገድ ከፍተኛ አስተዋጽኦ የምናደርግ ሴቶች እጅግ ለዓለም ጎልተን ታይተን የማንጠገብ ትልቅ ተሳትፎ የምናሳይ ሴቶች እንድንሆን ለሴቶች ትልቅ መልእክት አለኝ። በዚህ አጋርነታችሁ ግን ሴቶችን ለማጉላት ብቻ ሳይሆን ወንዶቻችን፣ ባሎቻችን፣ ወንድሞቻችን፣ አባቶቻችን እንዲሁም ሁላችሁም የምታደርጉት ትልቅ እገዛ ያስፈልገናል። ያ ማለት ሴትነት ብቻውን ሴትነት አይደለም፣ ወንድ ሲኖርበት ነው ሴትነት ጎልቶ የሚታየው። ለምን ቢባል ለምሳሌ እኔን ብታዩኝ የኔ ማንነት አሁን እዚህ ጋር እንዲቀርብ ያደረገው የማን አርአያ ይመስላችኋል? አቶ በላይ ሞቴ ሚሊዮነሩ አቶ በላይ ሞቴ ለሷ ጀርባ የነበሩ ታላቅ ሰው ጥሩ ያለቻችሁ ነው። ሞቅ ያለ ጭብጨባ ይገባል። ስለዚህ ዛሬ ሴቶች ቀን ብቻ ሳይሆን ለሴቶች ትልልቅ ነገር ያደረጉ ሴቶችን ከጎናችን ሁኑ ያሉ ወንዶች ትልቅ ተምሳሌት የሚሆን መድረክ ነው ብዬ ነው የማስበው። በእናንተም እንደተሰማችሁ አላውቅም። ይህ ፕሮግራም የወንዶችም የሴቶችም የሁሉም ስለሆነ ፕሮግራማችን ግን ሴቶችን ትልቅ እገዛ እንዲያደርግ ጥረት አደርጋለሁ። የሚታየኝ ግን የሚገርመው ወንድ ነው፣ የወንዶች ቀን ነው የሚመስለው። ስለዚህ እባካችሁ እህቶቻችን፣ እናቶቻችን ቤት ውስጥ ያላችሁ መልእክቴ ነው፣ ውጡ፣ ወደ ሚሊዮነሮች መንገድ ገስግሱ። ለውጥ ሲታይ ያምራል። ቤት ውስጥ ያለን ለውጥ ለማውሳት ስለሚከብድ መልእክቴ ነው። እጅግ አመሰግናለሁ። ሴትነት ኪያ እሸቴን እጅግ በጣም እናመሰግናለን። እጅግ በጣም እናመሰግናለን። ለዛሬ ለሚሊዮነሮች መንገድ እዚህ መድረስ ኪያ እሸቴ ያደረገችው ትልቅ አስተዋጽኦ እንዲህ በቀላሉ የሚዘነጋ አይደለም። የወንዶች ስኬት ሀገራዊ ኢኮኖሚ፣ ልማታዊ፣ ማህበረሰባዊ ልማቶችን ለማሳካት የሴቶች እህቶቻችን፣ እናቶቻችንና አመራሮቻችን በፖለቲካው ዘርፍ ያሉ ሁሉ የነሱ አስተዋጽኦ እጅግ በጣም ትልቅ ነውና ሴቶችን ኪያ እሸቴ እንዳለችው በአንድ ቀን ማንሳት እጅግ በጣም ከባድ ነው። በ365ቱም ቀናቶች ሙሉ ሴቶች ቢወሱ በእውነቱ አይበቃቸውም። እንዳለችው ሴቶች እዚህ መድረክ ላይ ያልመጡበት ምክንያት ወንዶች ጋር ጥያቄ ያለ ማለት ነው።
ምንድነው? እባካችሁ ሴቶች ወደ መድረክ እንዲመጡ የእናንተ ትልቅ አስተዋጽኦ ያስፈልጋልና ለእህቶቻችሁ፣ ለእናቶቻችሁ፣ ለቤተሰቦቻችሁ በሙሉ ይሄንን መድረክ እንዲታደሙ ታደርሱልን ዘንድ በአክብሮት እንጠይቃለን። ተወዳጁ ሚሊየነር አቶ በላይ ሞርዴ እዚህ መድረስ የኪያ እሸቴ ትልቅ አስተዋጽኦ በእውነቱ በደንብ አልገለጻችሁልኝም ቅድም። አቶ በላይ ሞርዴ የኢትዮጵያ ኩራት፣ የአፍሪካችን ኩራት በዛሬው ዕለት በሴቶች ቀን እዚህ ከባለቤታቸው ጋር በተሰጠው ኧረ ጭብጨባ የለም፣ ሞራል የለም ለሚመግብ አባት ይሄ ሞራል ያንሳል በእውነቱ። አቶ በላይ ሞርዴ የሚሊየነሮች መንገድ ታላቅ አሰልጣኝ፣ ታላቁ ሚሊየነር አቶ በላይ ሞርዴ ትልቅ አክብሮትና ኩራት ይገባቸዋል። ታዲያስ እንደምን አደራችሁ? በማንኛውም ቀንና ሰዓት ምንድነው ብለናል? እኛ ጋር ገና ጠዋት ማለዳ ጅማሮ መንቃት፣ መባነን፣ አዲስ ኤነርጂ ወደ ስራ ለመግባት መዘጋጀት። እስኪ ያ ስሜት አለ? በጣም ጥሩ። በማንኛውም ቀንና ሰዓት ፕሮግራማችንን ስንጀምር በየሃይማኖታችን የአንድ ደቂቃ የህሊና ጸሎት እናድርግ። አረፍ አረፍ በሉ። ይህ የሚሊየነሮች መንገድ የተሰኘው የቢዝነስ ፕላንና የስራ ጥበብ ስልጠና ፕሮግራም እንግዲህ ማንኛውም ሰው ከተለያዩ ቦታ ካሉባሌ ከዘለማድ ወይም ደግሞ ከተለመዱት አድካሚና አንገላች ከሆኑ ቢዝነስ እና አድካሚ ከሆነ በትልልቅ ካፒታል በጣም ብዙ ዋጋ ከፍለን ለረጅም ጊዜ ለመቀየር የተቸገርን ወይም ደግሞ ተቀይረናል ብለን የጊዜና የገንዘብ ነፃነትን ያላገኘን ሰዎች ሁሉ ጥያቄያችን የሚመለስበት ምንም የማንከፍልበት ግን የምንከፈልበት እጅግ ትልቅ ዋጋ የተከፈለለት ምናልባት ሳላጋነን ማወራቸው መንግስት ሳይሆኑ ህገ መንግስት እየተጻፈበት ያለ በጀት ሳይበጀት በራሳችን በጀት ሀገር ትውልድን እየቀየርን ያለ ለትውልድ ለሀገር የቆመ ብቸኝነትንና ቢዝነስ ሚስጥር ነው የሚባለውን ስግብግባዊ በጣም የማይጠቅም ነገር ወደ ጎን ያገለለ ወገን ነው እንጂ ለወገን የሚል ሰርተን ለመለወጥ ብቻ ዝግጁ እንድንሆን የሚጠቅመን ደሞም በቢዝነስ ፕላንና በአጭር ጊዜ እንድንለወጥ የሚጠቅመን ፍጹም የኢትዮጵያን ችግር 100% ለመቅረፍ የተዘጋጀ ምናልባት ከኢንዱስትሪው ጀምሮ እስከ ትልልቅ የአግሮ ኢንዱስትሪዎችና ማኑፋክቸሪንጎችን ጭምር በዚህ 2 ዓመት ውስጥ ብቻ ከ5 እጥፍ በላይ ለማምጣት ቆርጠን የተነሳን መጀመሪያ ራሳችን ላይ የሰራን ብቸኛ ፕሮግራም ነው። ይህንን ፕሮግራም እንግዲህ በአካልም በቴሌቪዥንም በዩቲዩብ ቻናላችንም እየተከታተላችሁ በ2 ዓመት ሚሊየነር ለመሆን ምን ያክል ዝግጁ ናችሁ? በነገራችን ላይ እኛ ጋር ሚሊየነርነት ብር ብቻ አይደለም፣ የአመለካከትና የኢኮኖሚ ለውጥ ነው የሚለው ሁለቱንም ነው። ልብ አድርጉ። ሌላው ልንገራችሁ፣ የኛ ሚሊየነርነት አርቲፊሻል አይደለም። አርቲፊሻል ማለት ሳሰሩ የሚቆም ስሰሩ የሚመጣ ነው። ይሄ ግን እስከ ኦሪጂናል ለውጡ ድረስ ትሰራላችሁ። ከዛ በኋላ ብትሰሩም ባትሰሩም በየወር ራሱን የቻለ ሚሊየንስ ገቢ እንዲኖር የሚያደርግ ነው። ሌላ አርቲፊሻል ለውጥ አይደለም። አርቲፊሻል ለውጥ ማለት ምናልባት ከተለያየ ሀገር ከተሰደዳችሁ ወይም ደግሞ ስብዕናችሁን ዝቅ የሚያደርግ ወይም ስብዕናችሁን ሊሰርዝ የሚችል ሌላውን ትውልድ ጎጂ ስራ ስትሰሩ ነው። ይህ ግን ከስብዕናችሁ ጋር ተቆራኝታችሁ አንድ ጋር ማንነታችሁን ሳይነካ በያላችሁበት ቦታ ሆናችሁ በእናንተ እጅ ብቻ ተሰርቶ በእናንተ አእምሮ ብቻ ተዘውሮ የጊዜና የገንዘብ ነፃነታችሁን የሚያውጅ ልዩ ፕሮግራም ነው ያላችሁ ነው። ሴቶች እኩልነት ማለት የሚጠበቅባችሁን ድርሻ
በፍጥነት በመወጣት ስለሆነ ደስ የሚለኝ ሚሊዮነሮች መንገድ አብዛኛው ስራ ቴክኒካሊ የማይንድ የአእምሮ ስራ ስለሆነ እንግዲህ በሚሊዮነሮች መንገድ አብዛኛው ሲቃወሙ የምናየው ደግሞ ሴቶች ይመስሉኛል። ምናልባት ደግሞ በጣም ጎበዝ ሴቶች ደግሞ አሉ። አንዳንድ ሴቶች ደግሞ አይ እኔ እንደዚህ አይነት ነገር ከምትለኝ አረብ ሀገር ብትልከኝ ይሻለኛል የሚሉም ሌሎች አሉ። ደግሞ ለማንኛውም እስኪ በዚህ በሚሊዮነሮች መንገድ ተለውጣችሁ ሴቶች ይሄ ድርጅት የኔ ነው፣ ይሄ ተቋም የኔ ነው፣ ልክ እንደ ኪያ ይሄ በሚሊዮነሮች መንገድ ተፈልፍሎ ተመስርቶ እዚህ እስከሚደርስ ድረስ እኔም ከጎን አለው ለማለት ያብቃችሁ። ለሴቶች አንድ ጊዜ ለሴቶች ጥሩ። እሺ ይህንን ቢዝነስ ፕላን በየጊዜው እናያለን። ምንድን ነው የሚሊዮነሮች መንገድ? አንዳንዶቹ ገንዘብ ልሰጡን ነው፣ አንዳንዶቹ ልትቀጥሩን ነው፣ አንዳንዶቹ ማለት ምን እንደምሰራና የቱ ጋር እንደምሰራ ልነግሩኝ ነው፣ አንዳንዶቹ ደግሞ ወይስ እቃ እያመጣን ለእናንተ ማርኬት ልንሸጥ ነው፣ አንዳንዶቹ ደግሞ ወይስ ከእናንተ ጋር እየወሰድን እንድንሸጥ ነው፣ አንዳንዶቹ በላይ አትክልትና አስቤዛ አክሲዮን ማህበር ሊሆን ነው እንዲህ ልሸጡት ነው፣ ሸር እንድንገባ ነው እንዲህ ይላሉ። አንዳንዶቹ ደግሞ ከባንክ ጋር ብድር ታገናኛላችሁ ይሉናል። አንዳንዶቹ ነው ወይስ ሁላችንን ተሰብስበን ቁብ እየጣልን ነው የምንወስደው ይላሉ። አንዳንዶቹ ደግሞ ካናዳ ትልካላችሁ፣ እግዚአብሔር ወደ ካናዳና ከባህር ማዶ ከመሻገር ይሰውራችሁ። አጠቃላይ ከኢትዮጵያ ምድር ለመዝናናት ካልሆነ በስተቀር ለባርነትና ለስራ ከመሰደድ ይሰውራችሁ። መጀመሪያ ማለት ነው የማንወደው ነገር በዓለም የመጀመሪያ የታደለች ሀገር እንዴት በዓለም የመጀመሪያ በስደት ታዋቂ ትሆናለች? በዓለም የመጀመሪያ የታደለች እኮ ነች። ሳላጋንን እኮ ነው። ሂድ በደንብ አጥና። በዓለም 1% ነው የሚጠጣው ውሃ፣ እኛ ሀገር 99.9% ይጠጣል። የምትሄድበት ሀገር በአመት አንድ ቀን ዝናብ አያውቀውም። እዚህ ግን ቢያንስ እኮ በአመት 4 ወር 5 ወር ዝናብ ይደበድባል አይደል? የሚገርማኝ ግን ዝናብ እየደበደበን ችግርም አብሮ ይደበድበናል። ጉድ እኮ ነው። የተዘጋ ጭንቅላት የትም ሀገር ብትልኩት እንደተዘጋ ነው። የተዘጋ ጭንቅላት የትም ሀገር ብትልከው እንደተዘጋ ነው። ባጭሩ ግን በ100 ብር ቢዝነስ ይጀምራል ብለናል። ምንም ያልተሰራች ሀገር ላይ እንደ ጉድ የውጭ ሀገር ምርት እየመጣ ሲሸጥ፣ አምራች ዜጋችን እንደ ጉድ ወደ ውጭ ሲሰደድ ቁጭ ብለን እያየን ጨጓራችን ተላጠ። ምኑን ሰርተህ ነው እንደ ኢትዮጵያ ውስጥ ስራ የለም ያልከኝ? ምኑን ሰራውና ነው? ግንባታ 1%ም አልተገነባም። የእርሻ ምርት 0.5%ም አልታረሰም። ንግድ ሲጀመር አልታሰበም። ይህ አሁን ያለው ነጋዴ እንዳይመስልህ አልመሽ ሲለው ጉልት እንደወጣች አሮጊት እንደዛ በለው። ሲጀመር ሰዎች መጥቶ ዝቤት የሚሸጣለ ካላለው የማይሸጥ ኔም ሊስት የማይዝ ያገኛትን ይዘው ቁብ እያለ ሄዶ የራሱን ብር ሰው ኪስ ሰጥቶ የሚባንን ግርም ይላል። ቁብ ደረሰኝ ብሎ የሚጀል ለራሱ ገንዘብ ወይም ደግሞ በሱ ቤት በቃ ጎበዝ ነኝ ካለ ባንኮች ብሩን ቁጭ አድርጎ በግሽበት ዜሮ የሚያወርድ እንጂ የሚያለማ የለንም። ለማንኛውም የኛም ቢዝነስ ፕላን እኔ ይኸውልህ በ100 ብር የተጀመረ ቢዝነስ ፕላን እስኪ ስንት ደረሰች እናያት። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል
የጊዜውና የኢኮኖሚው ብቸኛ አጋር በላይ አስቤዛ ማዕከል። ሶስተኛ ዙሮች ኢንፎርሜሽን ከዛሬ ጀምሮ ላኩ። ስም፣ እድሜ፣ ጾታ፣ መነሻ ካፒታል ይሄን ያክል ሺህ ብር፣ የስራዬ ቦታ እዚህ አድራሻ፣ የስራው አይነት ይሄ ብላችሁ ቁጭ አድርጉ። አንዳንድ ሰው የስራ አይነት ንግድ ይለኛል። ምን አይነት ንግድ? ንግድ እኮ ዲፓርትመንት ነው። ግልጽ ያለ የስራው አይነት አይደለም። ምን አይነት ንግድ? ኤሌክትሮኒክስ፣ ምግብ ቤት፣ ህንፃ መሳሪያ፣ ሸቀጣሸቀጥ፣ አትክልት፣ ልብስ፣ የቤት ዕቃ። አረ ምንድነው ንግዱ? አገልግሎት የሚል ሰው አለ። ብዙ አገልግሎት አለ። ምንድነው? ትራንስፖርት፣ ፎቶኮፒ ቤት ወይስ የፀጉር ቤት፣ የሆነ ማሳብ፣ የአርት ስራ፣ መጽሐፍ ማተም፣ የህግ ጠበቃና አማካሪ፣ ምን እንደሆነ ግለጸው እንጂ ከአገልግሎት ውስጥ ይሄ ብላ አስቀምጥ። ንግድ ካልከው ውስጥ ይሄ ብላ አስቀምጥ። እርሻ ብቻ ማለት የለብም። የምን እርሻ? የት? ምን? በዚህ ዘርፍ ላይ እርሻ መባል አለበት። አርብቶ አደር ብቻ መሆንም የለበትም። ምንድነው የምታረባው? ግመል፣ ፍየል ብቻ የምታረባውን ንገረን። አሁን 13ኛው ወር ላይ ነው ያለ ነው። ደግሞ እንዲህ ጳጉሜን እንዲህ ቆይ ማለት 6ኛው ወር አይደለም እንዴ እንዳትሉ፣ የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ስልጠና ተጀምሮ ወደ ስራ ግቡ ካልን ጀምሮ እንዴት እንግባ ሲሉን ኢንፎርሜሽን ላኩ። ምን ማለት ነው ሲሉን በስንት ብር፣ የት አካባቢ፣ ምን አይነት ስራ፣ እድሜና ጾታ ጭምር፣ እድሜና ጾታ ጭምር፣ በስንት ብርና የት አካባቢና ምን አይነት ስራ እንደጀመራችሁ ንገሩን ስንላቸው አይውላችሁ ከተመዘገቡ በሰዓቱ 100 ምናምን ሺህ ሰዎች ውስጥ የተወሰኑት መነሻ ካፒታሌ 100 ብር፣ መነሻ ካፒታሌ 500 ብር፣ መነሻ ካፒታሌ 1000 ብር፣ መነሻ ካፒታሌ 5000፣ 10000፣ 20000፣ 30000፣ 40000፣ 50000፣ 60፣ 70፣ 80፣ 90፣ 100,000 ድረስ ላኩ። ከ100,000 በላይ ግን አናስጀምራችሁም አልናቸው። ያለንስ ሲሉ ይኑራችሁ እንጂ እኛ ቢዝነስ ፕላን አይፈቅድም አሉ። ምን ነው አልናቸው። ምን ነው ሲሉን በትልቁ ከጀመራችሁ ወደ ትልቅ ለማድረግ ተቸገሩና እዚያው ስትንከባለሉ ዘመኑ ያልፋል። ብዙ ሰዎች ያለ አቅማቸው ጀምረው የማኔጅመንት ሲስተሙ ተቸግረው ሙያው የሌላቸውን ሰዎች ቀጥረው እነሱም ድርጅታቸውም ለዘመናት ታች ወርዶ ይጨማለቃል። ከነገዱ 20 ዓመቴ፣ እርሻ ሳር 60 ዓመቴ፣ ዴቨሎፐር ከሆንኩ 10 ዓመቴ፣ አገልግሎት ሲሰጥ 15 ዓመቴ እያሉ ግን አሁንም ካልሰሩ ገቢ የሌላቸው ብዙ ሰዎች አሉ። እንደነሱ እንዳትሆኑ ስለምንፈልግ እባካችሁ ዝቅ ብላችሁ ከትንሿ ጀምራችሁ እንዲህ ጠንካራ ቢውልዲንግ በአእምሯችሁ ውስጥ እንዲፈጠር በትንሽዬ ገንዘብ ጀምሩና ልምምድ አድርጉ። እሱን አካሄድ እኛ እንነግራችኋለን ባልናቸው መሰረት፣ ስለዚህ ሁሉም ባላቸው አቅም ቢዝነስ ጀመሩ። ጉዳይቼ በማለት እንደነት ምባለል ድራማ በሚመስል መልኩ በ100 ብርም እጃቸው ላይ ያሉ ሰዎች ወደ ቢዝነስ ገቡ። ዛሬ ግን ስንት እንዳደረሱት እስኪ በቀላሉ ስናይ እንግዲህ 13ኛው ወር እኛ ከጀምሩ ካለን ጀምሮ ነው። አሁን ላይ ስንት በ100 ብር የጀመራችሁ 418 ብር የደረሳችሁ ሰዎች አሳክታችሁታል። እስከ መጋቢት 26 ድረስ ግን 302,206 ብር አድርሱት። በትክክል እያሳካችሁ ነው። በ500 ብር የጀመረው ሰዎች ደግሞ 321,255 ብር አድርሰዋል። ይህን ያደረሳችሁ ሰዎች አሳክታችኋል የባለፈው ወር። አሁን እስከ ፊታችን መጋቢት 26 ድረስ ግን 449,757 ብር ማድረስ አለባችሁ። ከዛ በትክክል እያሳካችሁት ነው ማለት ነው። 1.5 ሚሊዮን ዜጎች ሚሊዮነር ልናደርግና ከ5 ዓመት በኋላ በነፃነት እንድትኖሩ ቅስቀሳ እያደረግን ነው እያልናችሁ ነው። የምር ይሄንን ሰው ሳይሰማ ቀርቶ ነው ወይስ ሰምተው ለማመን ተቸግረው ነው ወይስ ክፍያ ከሌለው አይመቸኝም ብለው ደብሯቸው ነው? እሱን ለነሱ እንትወው። ለማንኛውም በ1,000 ብር የጀመሩ ሰዎች ደግሞ በ1,000 ብር እንዴት ይታደጋል? ኢትዮጵያ ውስጥ ሰርተው መለወጥ የባህል ጨዋታ ያክል ቀላል ነው ያልከው ምኑን ነው ላላችሁ ሰዎች ደግሞ አዎ፣ ሰዎች በ1 ሚሊዮን ብር ሲሰደዱ ወይ በ100,000 ብር ወይ በ10,000 ብር እሱ በ1,000 ብቻ ሀገር ውስጥ ስራ ጀምሮ አሁን ላይ ማለት ነው ከጀመረ 13ኛ ወሩ ወንድሜ ወይም እህቴ። ስለዚህ 314,059 ብር አድርሰዋል። ይህንን ያደረሳችሁ ሰዎች አሳክታችኋል። የባለፈው መጋቢት 26 ድረስ ማለት ነው። አሁን ላይ ባለበት ግን እስከ ፊታችን መጋቢት 26 ድረስ
423,979 ብር አድርሱ። በ1,000 ብር የጀመራችሁ ሰዎች ለእያንዳንዱ እንቅስቃሴ ወሩ መጨረሻ ላይ ካላሳካችሁ በቢዝነስ ፕላኑ መሰረት አትሄዱም። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው የተባለውንም እውን አታደርጉትም። አዎ ማመን እንዳቃታችሁ በወሬ ደረጃ ነው ቅየት ሆነ የሚቀርባችሁ ማለት ነው። እሺ ሌላ ደግሞ በ5,000 የጀመራችሁ ሰዎች አሁን ላይ 477,458 ብር ካደረሳችሁ እስከ ባለፈው የካቲት 26 ድረስ አሳክታችኋል። አሁን መጪ መጋቢት 26 ድረስ ግን 615,921 ብር አድርሱ። በቢዝነስ ፕላኑ መሰረት እንድትሄዱ። እስካሁን የማወራውን ሁሉ ያቃታችሁ ሰዎች ለምን እንዴት በየሳምንት ስልጠና የምንሰጣችሁ እያንዳንዷ ነገር ካስቸገራቸው እንድጠይቁ ነው። ሲቀጥል በ10,000 ብር የጀመራችሁ ሰዎች 13ኛው ወር አልፏል ማለት ነው። 552,222 ብር አድርሳችሁ ከሆነ እስከ ባለፈው 26 ድረስ በትክክል እየሄዳችሁ ነው። እስከ መጪ መጋቢት 26 ድረስ ደግሞ 690,277 በየቀን የተቀመጠውን እንቅስቃሴና በየሳምንት የሚሰጠውን ስልጠና በየወር የምታሳኩትን ደረጃ አንድ እርምጃ ወደኋላ መቅረት አይቻልም። ቀላል ነው። ከባድ የሚባል ነገር የለም። ከባድ ከሆነ እኛን ጠይቁን፣ መልስ እንሰጣቸዋለን። ተው የተባላችሁትን ተዉ፣ አድርጉ የተባላችሁትን አድርጉ። አንድም ከባድ ነገር የለም። ምንድን ነው የሚያስቸግራችሁ? መሸጥ፣ መግዛት፣ ማምረት፣ አገልግሎት መስጠት። ምንም ያስቸግራል? ምንም ነገር የለም። የሚያስቸግራችሁ ስልጠናውን ማትከታተሉ ከሆነ ብቻ ነው። እሺ በ20,000 የተጀመረው ደግሞ በ20,000 የጀመራችሁ ሰዎች 13ኛ ወር ላይ ያው አሁን 23ኛው ፐርሰንት ላይ ነው ያለነው። ፐርሰንቱ በየ3 ወሩ ቼንጅ እንደሚያደርግ ወይም እንደሚቀያየር ተነግሯቸዋል። 851,037 ብር በባለፈው መካቲት 26 መድረስ ያለበት ማለት ነው። ይሄን ያደረሳችሁ ሰዎች አሳክታችሁታል። በ30,000 የጀመራችሁ ሰዎች ደግሞ 838,632 ብር በባለፈው መጋቢት 26 ድረስ ነው። በሰዓቱ ባለማስተላለፋችን ይቅርታ እንጠይቃለን። ካደረሳችሁ አሁን ደግሞ 997,972 ብር እስከ መጋቢት 26 ድረስ ማድረስ አለባችሁ። በትክክለኛው መንገድ እየሄዳችሁ መሆኑን እንዲረጋገጥ ማለት ነው። የሆነ ህግ ተቀምጦ በዛ ህግና ደንብ መሰረት እያሳካን የተሸነፍንና የቀረነው እንደገና በሚቀጥለው ወር ኦቨርታይም ሰርተን በዛ ልክ አብረን እየሄድን እንድናውቀው ነው። በ50,000 የቀጠላችሁ ደግሞ በ50,000 የጀመራችሁ ሰዎች 862,698 ብር፣ ባለ 60,000 የጀመራችሁ ሰዎች ደግሞ 910,403 ብር እስከ የካቲት 26 ድረስ አምጥታችሁት ከሆነ 1,065,171 ብር እስከ የካቲት 26 ድረስ ማምጣት አለባችሁ። እዚህ ላይ ሁሉም የምትከታተሉት ከሆነ ለተወሰነ ደቂቃ ሊያልፍባችሁ ስለሚችል ያው እንግዲህ ቲቪ ላይ ቆሞ ብዙ ሰዓት አይጠብቃችሁ። አንዳንዶቹ ሰዎች ለዚህ ነው የተለያየ ትኩረታቸው አይሰረቅም ብለውና በስልክ ደውለው የኛ ስንት ነበረ የተባለው የሚሉኛሉና ምናልባት ቲቪው ላይ በትኩረት ተከታተሉት። ካለፈ እንኳ በላይ ሚዲያ የሚለው ዩቲዩብ ቻናላችን ላይ ገብታችሁ መከታተል አለባችሁ ማለት ነው እየደጋገማችሁ። ባለ 70,000ዎች ደግሞ 951,638 ብር መጥቷል ማለት ነው። አሳክታችኋል እስከ የካቲት 26 ድረስ ያለ። ቀጣይ እስከ መጋቢት 26 ድረስ ግን 1,122,932 ብር መድረስ አለበት። ባለ 80,000ዎች 951,000 ከደረሰ 951,206 ብር ከደረሰ እስከ የካቲት 26 አለፈው ድረስ አሳክታችኋል። ቀጣይ ግን እስከ መጋቢት 26 ድረስ 1,108,154 ብር መድረስ አለበት። በባለ 90,000 የጀመራችሁ ሰዎች 969,242 ብር ከደረሰ አሳክታችኋል። ቀጣይ እስከ መጋቢት 26 ድረስ ግን 1,134,013 ብር መድረስ አለበት ማለት ነው። 100,000 ላይ ያላችሁ እንግዲህ 977,205 ብር ከደረሰ በባለፈው የካቲት ወር ላይ አድርሳችኋል። አሁን ግን መጋቢት 26 ድረስ 1,143,329 ብር መድረስ አለበት።
በነገራችን ላይ ይሄንን ያስቀመጥነው የሆነ ህግ መቀመጥ ስላለበት ነው። የሆነ ህግ ተቀምጦ በዛ ህግና ደንብ መሰረት እያሳካን የተሸነፍንና የቀረነው እንደገና በሚቀጥለው ወር ኦቨርታይም ሰርተን ከተቀመጠው በላይ አሳክተን ራሱን ባላንስ እያደረግን እንድንሄድ ካልሆነ ወደ ትንሹ ካፒታል ተመልሰን የእፎይታ ጊዜ አግኝተን እንደገና ደግሞ እንድናስተካክል ካልሆነ ወደ ሁለተኛው ወደ ሶስተኛው ዙር እየተመለስን በዛ ልክ አብረን እየሄድን እንድናውቀው ነው። አንድ ነገር ልንገራችሁ። ይሄ ቀመር የወጣው ይሄ ቀመርና ይሄን ህግና ደንብ አማውንት የተቀመጠው ምሳሌ ኳስ ተጫዋቾች ወይም ሯጮች በጣም ኤነርጂ የሚያወጡት የመጨረሻ ኃይላቸውን፣ የመጨረሻ ኤነርጂያቸውን፣ የመጨረሻ ፓወራቸውን የሚጠቀሙት ግብ ለማስቆጠር ነው ወይስ አይደለም? ግብ ለማስቆጠር ሲሉ ነው። ዝም ብለው መጫወት ቢሆን ኖሮ ሳይሞቃቸው፣ ላብ ሳይወጣቸው፣ ሰውነታቸው ሳይቀጣጠል፣ ተጨማሪ ሆርሞን ሳያመነጩ፣ አቅማቸውን ሳይጠቀሙበት ከሜዳው ይወጡ ነበረ። ግብ ስላለ ግን የመጨረሻ የሚሉትን ኃይል ይጠቅማሉ። ህጉንም ሁሉ ያከብራሉ። ሯጮችም እንደዛ ናቸው። ሪከርድ ባይኖር፣ ወሰን ባይኖር፣ መዳረሻ ባይኖር ኖሮ በዛ ልክ አቅማቸውን አወጣው አይፈትኑም። ስፖርታዊ ሳይንሱም አይገባቸውም ነበር ማለት ነው። አሁንም ልብ አድርጉ። እስከዛሬ ሀገራችን ውስጥ ያለ ጠቅላላ የስራ እንቅስቃሴ ግብ፣ ጎል፣ መዳረሻ የሚባል ነገር የለውም። ለዛም ነው ለዘመናት አርሶ አደሩ ከ120 ዓመት በፊት በሚያርስበት በሬና ማረሻ የዝናብ ጥገኝነት ባህሪ ውስጥ ነጋዴውም ብር ስላለው ብቻ ቢዝነስ ፕላን ሳያዘጋጅ ታርጌት፣ ግብ፣ የደንበኞች አያያዝ፣ የቢዝነስ ማኔጅመንት ምንም ሳይገባው እዛ ዩኒቨርሲቲ በቲዎሪ የተማረውን ብቻ ወይም ደግሞ ከውጭ ያጎቱን ያክስት ልጅ ብር ስለሰጠችው ወይም ደግሞ በሆነች አጋጣሚ ገንዘብ ስላገኘ ብቻ ሄዶ አገልግሎት በመክፈት እድሜ ልኩን አልሳካ የሚለው ከወር ወር ለውጭም እምቢ ብሎታል። ከወር ወር ለቤት ኪራይ እምቢ ብሎታል። ከዓመት ዓመት ለግብር እምቢ ብሎታል። አንጫማውን ትቶ ሸቀጥ ይጀምራል። ሸቀጥን ትቶ አትክልት ይጀምራል። አትክልት ትቶ ኤሌክትሮኒክስ፣ ህንፃ መሳሪያውን ትቶ ፀጉር ቤት ትቶ በየጊዜው ይገለባበጣል። አድራሻ ይቀይራል። ስራ ይቀይራል። ሱቅ ይጀምራል። ካፒታል ይቀይራል። ሀገር ይቀይራል። እስካሁን ጾታ ብቻ ነው ያልቀየረ ሰው የምናውቀው። ምናልባት እሱንም ሞክረው ይሆናል ሰዎች ሳናያቸው ምናልባት ሌላ ሰዎች። ስለዚህ ይህን ሁሉ መጉላላት፣ ይህ ሁሉ ነጋዴ ምንም በጣት የሚቆጠሩ ከ5% የማይበልጡ ሰዎች ናቸው የተለወጡት። 90% ምንም ለውጥ ላይ አይታይም። በንግዱ ዓለምም በማኑፋክቸሪንጉም በአግሮ ኢንዱስትሪው በግብርናው ውስጥ እንዳለ የምታዩት ማለት ነው። አርብቶ አደሩንም ጠቅላላ አገልግሎት ሰጪውንም የዘመናዊ ቴክኖሎጂ ባለቤትንም ባዮችን ጨምሮ ማለት ነው። ለምን ካላችሁ እንደዚህ የተቀመጠ ህግና ደንብ የምንዳኝበት አሳካው ደረስኩ ጨረስኩ ብለን የምንሄድበት የለንም። ይቺ ቢዝነስ ፕላን ግን የተቀመጠችው በየወር የዛሬ 2 ዓመት ነው የዛሬ 5 ዓመት ስራህን ጥንቅቅ አድርገህ ሃይ ሊደርሺፕ ኳሊቲ መስርተህ የተሻለ ታማኝ ወታደር የሆነ ለቢዝነስ ሰዎችን አስቀምጠህ በጣም ሻጭ፣ በጣም ገዢ፣ በጣም አገልግሎት ሰጪ፣ በጣም አምራች፣ በጣም ባለሙያ፣ በጣም ኮንትሮል የሚያደርጉ ማለት ነው። አንተ ነፃ የምትወጣው በቂ ገንዘብና በቂ ጊዜ ኖሮህ እንደ ማንኛውም የዓለም ሀገራት ከፍ ያለ ቦታ ላይ ለመጎብኘት፣ ለመዝናናት፣ ለማህበራዊና ሃይማኖታዊ ግዴታን ብቻ ለመወጣት የማይቋረጥ ገቢ ኖሮ የምትንቀሳቀሰው መቼ እንደሆነ ስታውቀው አሁን ለስራ ትዘጋጃለህ። አሁን የሚባክን ሪሶርስ የለም። አሁን የሚባክን ሳንቲም፣ ጊዜ፣ ምንም አይነት ሽርፍራፊ እንዳይኖር ያደርጋል። አሁን ስለ ነገው እያሰብክ ዛሬ ኤነርጂ ይኖርሃል፣ ተግባር ይኖርሃል። የምትጉላላና የምትዝናናበትን ቦታ ለይተህ እንድታውቅ ይጠቅማል። ቅድሚያ የምትሰጠውና የማትሰጠውን ነገር በደንብ ትለያለህ። ምሳሌ አንድ ህፃን ልጅ ሲወለድ ወተት እንጂ አጥንት አይሰጥም። እኛ ግን በዛ ተቃራኒ ለህፃን ልጅ አጥንት እንደመስጠት የሚቆጠር ምንም ስለ ንግድ ወይም ስለ ማምረት ወይም ስለ አገልግሎት ወይም ስለምንም ሁኔታ የማያውቀውን ሰው ገንዘብ ስለያዘ ብቻ ወደ ኢንቨስትመንት እናስገባዋለን። እውር ድንብር ወጥቶ የራሱንም የሀገሩንም ኢኮኖሚ አንደርግራውንድ ዱቄት አድርጎ እዛው ዘቅዝቆ ይጥለዋል ማለት ነው። እንደዛ አይነት ዜጋ እንዳይፈጠር ከዚህ በኋላ እያንዳንዷ ለምናገኛት ገንዘብና ጊዜ ሪሳይክል አድርገን መልሰን እለው ላይ ኢንቨስት በማድረግ ማህበራዊ ህይወታችንን ለ2 ዓመት ያክል ገት አድርገን ሙሉ በሙሉ ትኩረት እንድንሰጠው እዚህ ደረጃ ላይ ከደረስን በኋላ ግን በሰራተኞች እንድናሰራ ከ2 ዓመት በኋላ ሚሊዮነሮች ስንሆን
በሰራተኞች እያሰራን እኛ ማናጀር እንድንሆን ራሳችን ካምፓኒ ውስጥ ከ2 እስከ 5 ዓመት ከቆየን በኋላ በማኔጅመንት ደግሞ ከዛ በኋላ የማናጀርነት የሚሆን የሥራ ድርሻ እንዳይኖረን እኛን ተክተው የሚያስቀጥሉት ዜጎች ከስራችን እንዲኖሩ ለኛ ግን የማይቋረጥ ገቢ በየወር እንዲኖረን እኛ ከዚህ ዓለም በህይወት ስናልፍ እንኳን ለመጪው ጄኔሬሽን እንደ ሀገር ካምፓኒ ሆኖ እየገዘፈ የሚቀጥል ትልቅ ሪሶርስ ለማቆየት አሁን ላይ እንደዚህ አይነቷን ቀመር በካታጎሪ ያስቀምጠን ከፋፍለን እሱን ማሳካታችንን በየጊዜው የምናይበት ነው። የተመዘገባችሁበትን መንገድ አንዱ ይሄ ነው። ኩልል ያለ ግልጽ ያለ ለውጥ መታየት ስላለበት ቻሌንጅ ልናደርጋችሁ ካሳካችሁ ልናጨበጭብም እናንተም እንድትጠቀሙ ካላሳካችሁት አሸማቀናችሁ አፍራችሁበት ሳትሸለሙም እኛንም ሳታረኩ እንደገና ተመልሳችሁ በሁለተኛውና በሶስተኛው ዙር እንደ ጉድ እንድትሮጡ ይሄ አለኝ ለኔ ሚሊዮን ምንም ነው ብሎ የሚኮፈሰው ሰው ሁሉ የገንዘብና የጊዜ ነፃነት እንደሌለው አሁን ያለው ድርጅት ቢወድም እንደገና ለመነሳት ከዜሮ ምንም ጋራንት ስለሌለው በተጠንቀቅ በትንሽ ጊዜና ገንዘብ በጎን የኛን አይነት ቢዝነስ ፕላን መስርቶ ከ2 ዓመት በኋላ ግዙፍ ድርጅት እንዲደርስና እንዲያድግ እንዲያስብበት እየተማረ ያለውም ነገ ከተመረቀ በኋላ ስራ በመፈለግ ፊቱ እንዳይጠቁር ወይም እንደ ትላንትናና ዛሬ ላይ እንደምናየው ወንድሞቻችን የማንም ነጭ ባሪያ እንዳይሆን እንደ ሀገር ደረጃም እንደ ግለሰብም እንደ ቤተሰብም እንዳንከስር ካሁኑ ጀምሮ በተጠንቀቅ ከትምህርት ጎን ለጎን ይችን ቢዝነስ ፕላን እንዲገነባ እንደገና ደግሞ እኔ ከዚህ በኋላ ተማርኩ አልተማርኩ ለምን ነው እያለ ተስፋውን ግድል ባደረገ ምንም አይነት ቴክኖሎጂና ሐሳብ ባልታከለበት እርሻ ላይ እየተሰማሩ ያሉ አርሶ አደሮች ከ80% በላይ ሀገራችን ለእርሻ ምርት የተነጠፈ 17 ሚሊዮን በላይ አርሶ አደሮች ያሉበት ኢትዮጵያ ውስጥ ተቀምጠን ግን የእርሻ ምርት ከውጭ የምንገዛ የዓለም መሳቂዎች ሆነን እንዳንቀር አርሶ አደሩም ከዚህ በኋላ አሁን ካለው 5 እጥፍ ምርት በቀላል ዘዴ ማምረት እንዲችል የተቋቋመ ነው ፕሮግራም። አርሶ አደሩንም እንደዚህ ነው የደለበው በሬ አሁን ስንት ያወጣል? በየወሩ ባሸጠው ላም ባትወልድም አሁን ስላረገዘች ስንት ብር ታወጣለች? የዘራው ሰብል መታጨጃው ባይደርስም አሁን ግን ቢያንስ ስንት ደረጃ ላይ ይደርሳል? በፐርሰንት በየወሩ ታውቀዋለህ። ጥቅቅ አድርገህ ነው የምታውቀው። ነጋዴውም ደግሞ በቃና በጥሬ ገንዘብ አሁን ስንት አለ? አገልግሎት ሰጭም ስንት ማሽንና ምን ያክል ቦታህን አስፋፍተዋል? ምን ያክል አድቨርት አድርገህ አሁን ምን ያክል ገቢህን ከፍ አደረግ? አምራቸውም እንደዛው ነው። ኢንዱስትሪ ማኑፋክቸሪንግ አካሎችንም እንደዛው ነው የምንላቸው። የሰው ኃይልና ያለህን ገንዘብ አጠቃቀም ምን ያክል ነው? የሰው ኃይልና የኢኮኖሚ አሰላለፍህ ምን ይመስላል? ስታንድ ባይ ነህ? ዝግጁ ነህ? በየወሩ ድርጅት ስፕሪንግ እየሆነ ነው፣ የነጠረ ነው፣ ያደገ ነው፣ ባቀድከው ልክ እየሄደ ነው። እሱን ማታረግ ከሆነ ይሄ ስልጠና ላንተ ነው። አንድም ኢትዮጵያ ውስጥ ይሄን የሚያደርግ ደግሞ የለም። እኔ ልንገራቸው የለም። በላይ ድርጅቱ እየበረረ ነው ያለው። አንድ ቀን ይደፋል፣ ከስፒድ ውጭ እያሽከረከረ ነው፣ ወይ ጭራሽ ከጠበቀው በታች እየተንቀረፈፈ ነው። አንድ ቀን ትክት ሲለው ትንሽዬ ምክንያት ስትመጣ ጭራሽ ይቆማል። ብዙ ድርጅት እኮ ድንገት ስታካ ሲያደርግ ሌላውን ተውት፣ የመጨረሻ ወር ለሰራተኞቹ ደሞዝ መክፈል ያቅተዋል። ጉድ እኮ እንደዛ አይነት ሁኔታ ነው ያለ ነው። ሌላው ደግሞ በጣም የሚገርመኝ አንድ የሚያስቅ ነገር ልንገራችሁ። ኢትዮጵያ ውስጥ ትልልቅ ባለሀብት ከተባሉ ሁሉም ውጭ ዘመድ አላቸው። ትልልቅ ባለሀብት ከተባሉ ውጭ ዘመድ ባይኖራቸው እንኳ እንደምንም በጓደኞቻቸው አፈላልቀው የውጭ ቪዛ ለማግኘት የማይደክሙት መንገድ የለም። እኔ ግርም ይለኛል። መለወጥ ለራሱ ያሳድደናል። ማጣትማ ተውት፣ መለወጥም ራሱ ያሳድደናል ወደ ውጭ። እንደምንም ብለህ አሜሪካና አውሮፓማ መግባት አለብህ። ባለሀብት ተብዬው እኮ ለምርጥ ባርነት ራሱን ያዘጋጀ አያ ልጆችን ምናምን እንደምንም ተው፣ እንግሊዘኛ ያለበት ውጭ ትምህርት ቤት አስገባለህ፣ የተከፈለው ይከፈል አባቴ። ለምን አንዴ ቶሎ ወደ አውሮፓም ወደ ምንም ጥግ ይዛለህ። ታዲያ ምንድን ነው የእሱ ማግኘት እኮ ነው የምለው። ገብቶሻል? ሌላው ነገራቸው 100% የምተማመንበት ነገር ምናልባት 99.9% ማለት እኔ ባንክ ስለማልበደር አንዳንድ ሰዎች ይኖራሉ። 99.9% በሚባል ደረጃ አጠቃላይ ባለሀብቱ ስኳሩን ከፍ የሚያደርግበት የባንክ ዕዳ ነው። ሁሉም ባለሀብት የምታዩት ከተማ ውስጥ ጠቅላላ ቤትና መኪና ዕዳ አለበት። ባለሀብት ከሆነ ዕዳ ለመግባት ከሆነ ምን ያደርግልሃል? እኔ በየጊዜው በየጊዜው በጥብጭ ብግታቸው ደስ የሚለኝ ነገር ነውና ይኸውልህ
እኛ ጋር የምሰለጥነው የገንዘብና የጊዜ ነፃነት እንዲኖር የምፈልገው ቦታ ላይ ለመሄድ ስራ እንዳይቆም። ትላንትናና ከትላንት ወዲያ ያገኛችሁ ሰዎች ካላችሁ ከናንተ ጋር ማወራው ድርጅቴን ዘግቼ እንዳይመስላችሁ። እኔን የሚተኩ በጣም ስታንድ ባይ የሆኑ ሰዎች የሊደርሺፕ ኳሊቲ ላይ በደንብ ሰርቼ እነሱ ድርጅቱን እየዘወሩት ስለሆነ ነው። እነሱ እያጣደፉ እያቀለጣጠፉት ስለሆነ ነው። እነሱ ምርቱንም አገልግሎቱንም ሁሉንም ሰጠው በቀን ወደ ካዝና ገንዘብ ማስገባት የሚያስችል ደረጃ ላይ ባላንስ ማድረግ ስለቻሉ አሰላለፉ በደንብ ከተስተካከለ በኋላ ነው። የጊዜ ነፃነት ማለት ይሄ ነው። እኔ ከእናንተ ጋር ወይ ለሀገር እየመከርኩ ነው፣ ወይ እየተዝናናሁ ነው፣ ወይ ሃይማኖታዊ ስርዓት እያስኬድኩ ነው ማለት ነው። ስራዬ ግን አልቆመም። እናንተም ይሄንን ነው። የጊዜ ነፃነት ማለት ይሄ ነው። ሌላው የገንዘብ ነፃነት ማለት ብዙ በየሶሻል ሚዲያውና በየትልልቅ ሚዲያዎችና በየአዳራሹ በየመንገዱ ላይ በጣም ቅስም የሚሰባብር አጥንትን የሚሰረስር ሰጣጭ ዜናና ሮሮ ትሰማላችሁ። መስጠት ትፈልጋላችሁ፣ ግን አካውንታችሁ ባዶ ነው። አካውንታችሁ ላይ ብር ብትኖርም ምናልባት ለዳ የምትከፈለች ወይም ቀጣይ ለሚመጣባችሁ የሆነ ኤክስትራ ወጪ አትችልላችሁም። የምትሸማቀቁ ከሆነ አያችሁ፣ እናንተ የገንዘብ ነፃነት የላችሁ። ድንገት ሐኪም ቤት ሄዳችሁ ሳታስቡት ይሄ ነገር እኮ ወደ ካንሰር ተቀይሯል፣ ቱርክና ህንድ ካልሄዳችሁ አትድኑም ስትባሉ መታከሚያ ከሌላችሁ፣ ድንገት ልጃችሁ ከደረጃ ላይ ወይ ከትምህርት ቤት ወድቆ አጥንቱ ተሰብሮ ይሄ እኮ መጀመሪያ 200,000 ማስያዝ አለብህ እንዲሰራ ከፈለግ ስትባሉ ገንዘብ ከሌላችሁ፣ ድንገት በተፈጥሮና በሰው ሰራሽ አደጋ ንብረታችሁና አካባቢያችሁ ወድሞ ለመንቀሳቀስ ወይም ደግሞ ጊዜያዊ መጠለያና ጉርስ ለማግኘት ወይም ከዛ ቦታ ለመቀየስ እና ለመቀየር ፋይናንስ ከሌላችሁ፣ በዛን ጊዜ አስቸኳይ ስራ ወይም ሚቲንግ ኖሮ የምትሄዱበት ቦታ የራሳችሁ መኪና ከሌለ ወይ ቢያንስ እንኳን ኮንትራት የምትይዙበት ብር ከሌላችሁ፣ አሁን እናንተ በገንዘብ ነፃነት ችግር እስር ቤት ውስጥ ናችሁ። በገንዘብ ነፃነት ችግር እየተሸማቀቃችሁ ነው። እየተለጠለጠ እየተገረፋችሁ ነው ያላችሁት። አንዳንድ ሰው እስር ቤት በህግ ጠለላ ስር መዋል ብቻ ይመስለዋል። የኢትዮጵያ ሰው ከ90% በላይ እስር ቤት ነው፣ አልታሰረም እንጂ ምንም መብት የለውም እኮ መንቀሳቀሻ እኮ የለውም። ጭንቀት ውስጥ እኮ ነው ያለው። ከአንድ ቦታ አንድ ቦታ እኮ መሄድ ቢፈልግ እንኳ አይሄድም። በቂ ውጭ የለውም፣ በቂ የሆነ ገንዘብ የለውም። አይታችሁታል። ሰርግ ተበድሮ የሚሄድ ሰው ባለበት ሰዓት ላይ ነው ያለው እኮ ሰርግ ተበድሮ የሚሄድበት። ሌላውን ተውት። ቆይ እኔ የምለው ግን ሰርግ መሄድ ግዴታ ሆኖ ነው? ኧረ ተው። ለዚህ ነው እኛ የምንላችሁ የጊዜና የገንዘብ ነፃነት ስታገኙ የምትኖሩትን ህይወት አሁን አትኑሩት። ሂሳብ አሳስታችኋል። ተው፣ አሁን እያንኳኳ ያለው በር ተሳስተሃል። የወዳጅ ሳይሆን የጠላት ነው። አሁን እየሄድክበት ያለው መንገድ የእግረኛ አይደለም የሚል ሰው መቆም አለበት እንዴ? አሁን እየሄድክ ያለው በተቃራኒ ነው። አዛርድ ሳታበራ በግራ መስመር እያሽከረከርክ ነው። እግረኛ ሆነ በቀኝ መስመር እየሄድክ ነው። ያለ ዜብራ እየተሻገርክ ነው። አንድ ቀን ትሞታለህ እየተባልክ እኮ ነው ያለው። ሌላውና የመጨረሻው ኢንፎርሜሽን ላኩ ብለናችኋል። ኢንፎርሜሽን ከዛሬ ጀምሮ ላኩ። 3ኛ ዙሮች በዚህ በተከታታይ 3 ሳምንት ውስጥ ያልተመዘገበ ተመዝግቦ የተመዘገበ ጠቅላላ ኢንፎርሜሽን ልኮ አቴንዳንስ ምናምን የቀረው ሰው በተጠንቀቅ አቴንዳንስ ሞልቶ ስታንድ ባይ ሁኑ። ወደ ስራ ግቡ ልንል ነው። በያላችሁበት ወደ ስራ ግቡ ስትባሉ በላካችሁት ኢንፎርሜሽን መሰረት ወደ ስራ ግቡ። ምሳሌ መነሻ ካፒታል፣ የመጀመሪያ የማይጠፋችሁ ነገር አለ። ስም፣ እድሜ፣ ጾታ። ስም ካስቀምጣችሁ በኋላ መነሻ ካፒታል ከ100 ብር ይጀምራል። 100,000 ብር ላይ ያበቃል። የፈለጋችሁትን ቁጥር ከ100 ብር እስከ 100,000 ብር መጻፍ ይቻላል። መነሻ ካፒታል። ስሜ እንትና፣ እድሜን ያክል፣ ጾታ ሴት ወይም ወንድ፣ መነሻ ካፒታል ይሄን ያክል ሺህ ብር፣ የስራዬ ቦታ እዚህ አድራሻ፣ የስራው አይነት ይሄ ብላችሁ ቁጭ አድርጉ። አንዳንድ ሰው የስራ አይነት ንግድ ይለኛል። ምን አይነት ንግድ? ንግድ እኮ ዲፓርትመንት ነው። ግልጽ ያለ የስራው አይነት አይደለም። ምን አይነት ንግድ? ኤሌክትሮኒክስ፣ ምግብ ቤት፣ ህንፃ መሳሪያ፣ ሸቀጣሸቀጥ፣ አትክልት፣ ልብስ፣ የቤት ዕቃ። አረ ምንድነው ንግዱ? አገልግሎት የሚል ሰው አለ። ብዙ አገልግሎት አለ። ምንድነው? ትራንስፖርት፣ ፎቶኮፒ ቤት ወይስ የፀጉር ቤት፣ የሆነ ማስዋብ፣ የአርት ስራ፣ መጽሐፍ ማተም፣ የህግ ጠበቃና አማካሪ። ምን እንደሆነ ግለጸው እንጂ ከአገልግሎት ውስጥ ይሄ ብላ አስቀምጥ። ንግድ ካልከው ውስጥ ይሄ ብላ አስቀምጥ። እርሻ ብቻ ማለት የለብም። የምን እርሻ? የት? ምን እያረስክ ነው? እርሻ ብቻ አይደለም እኮ
በዚህ ዘርፍ ላይ እርሻ መባል አለበት። አርብቶ አደር ብቻ መሆንም የለበትም። ምንድነው የምታረባው? ግመል፣ ፍየል፣ ምናልባት አሁን ጦጣም እያረቡም ይሸጣሉ። ብቻ የምታረባውን ንገረን። ፕሮፌሽናሊ በእያንዳንዱ ሙያ ውስጥ 1800 አይነት ቢዝነስ ፕላን ስላለን በ14 አይነት ካታጎሪ ስለተከፈለ በምፈልግ በነገራችን ላይ አንድ ነገር ልንገራችሁ። በእኛ 100 ብር አንድ ሰው እንደዚህ አለኝ፣ እኔ የምፈልገው የሪል ስቴት ባለቤት መሆን ነው፣ ግን 100 ብር ነው ያለኝ አለኝ። ትችላለህ አልኩት። እሺ ትችላለህ። አሁን ኮንስትራክሽን ቦታ ላይ የሚወዳድቁትን ሚስማሮችና እንጨቶች እየቆራረጥህ በ100 ብር ብቻ አንድ መጋዝ ግዛና ቡና ጠጡ እዚች ጋር ረፍ በሉ የሚባሉ ትንንሽ ወንበሮችን እየሰራ መሸጥ ጀምር። ከዛ የውሻ ቤት ስራ፣ ከዛ ትንንሽ የጭቃ ቤቶችን ገጠር ሞተ ቢሆን ስራ፣ ከዛ ትንንሽ ነገር ትጀምራለህ። እርግጠኛ ነኝ ትልልቅ ሪል ስቴት ባለቤት መሆን ትችላለህ። በላይ አትክልትና አስቤዛ እኮ በ1500 ብር ሱቅ የምትመስል ቢዝነስ ስንጀምር ከ5 ፕሮጀክታችን እቅድ ውስጥ ካሉት የዛን ጊዜ አንዱ ምን ነበረ? ውብ ከተማ፣ ልዩ ሳተላይት ከተማ መገንባት። አይታችሁ 1500 ብር አስቡት። ትራንስፖርታችንን ከግል ዘመናዊ ቅንጡ መኪና እስከ ግል አውሮፕላን አለን። ቤታችን ቪላ በሚል አልመለስነውም። ሌላ ልዩ ለእኛ ስታንዳርድ የሚበቃ ውስጡ ለማኑፋክቸሪንግ ልዩ ከተማ ያለው፣ ከላይ ለአግሮ ኢንዱስትሪ ልዩ እርሻ የሚሆን፣ መካከሉ ያለ ከተማ፣ የቱሪስት መዳረሻ፣ የመዋኛ ገንዳ፣ ስፖርት ማዘውተሪያ፣ ሃይማኖት ተቋም ያለው፣ ኢንተርናሽናል ሆስፒታል ያለው፣ የስብሰባ አዳራሽ ያለው፣ ግሪን ኤሪያ ለራሱ ያለው፣ ድምፅና ያለባበስና አመጋገብ ህግ የወጣለት ራሱን ችሎ የስብዕና ግንባታ ማዕከል፣ የተለየ ቅንጡ፣ ለዛውም መጀመሪያ አብረውን ለሚመሰረቱ ሰዎች ቤት በነፃ ይሰጣል ተብሎ የተቋቋመለት ልዩ ከተማ ኢንቨስት እያደረግንበት ነው። እሺ አባድ አይደለም። አሁን እኛ የሆነን ብር፣ በነገራችን ላይ አንድ ነገር ልበላችሁ፣ በህይወታችሁ ተወዳዳሪ መሆን ያለባችሁ ከራሳችሁ ጋር ብቻ ነው። እሺ ወይም ከራሳችሁ ፓርትነሮችና አቻዎች ጋር ከሆነ ሀገር ጋር። አንዳንድ ሰው ድርጅትን ሲያስቀምጥ እቅዳችን በአፍሪካ አንደኛ መሆን ማለት እነሱን ከቀደምህ በቃ ከዛ በኋላ ድርጅታችን በኢትዮጵያ ግንባር ቀደም የፋይናንስ ማዕከል መሆን፣ እንትና ማይክሮ ፋይናንስ በቃ እንዴት ትልቅ ሀገር ተወዳድረሃል እባክህ። ይሄ ተጠቅሎ አንድ ሰው ኪስ የማይሞላ ፋይናንስ ያላት እኮ ድሀ ሀገር ላይ እኮ ነው ያለው። አፍሪካ ትላለህ እንዴ? አንድ አፍሪካን እኮ ጠቅላላ የእንግሊዝ ሀብት እኮ ሙሉ አፍሪካ 54ቱንም ሀገር ተበልጠዋለች እኮ እንግሊዝ ማለት ነው። ስለዚህ እንዴት በቃ በልጠ ሞታል እኮ ማለት ነው። እንደዚህ አይነት እቅድ አታውጡ ከሆነ እንትን ጋር አታወዳድሩ ራሳችሁን። ገብታችኋል አይደለ? ከኛ ሰፈር አንደኛ ተደባዳቢ ነኝ ልትል እኮ ነው ጎበዝ ነው ወይ ቢሉ ማለት ነው። እንደዚህ የሚባል እቅድ የለው። አንተ የራስህን እቅድ አስቀምጥ። በዚህ እዚህ ቦታ ደርሳለሁ ማለት አለብህ። ምናልባት አንድ የሚያምር ነገር ካየ እንደነንተና እንደው ቢያንስ እንኳን እንደው ልትል ትችላለህ። ግን እገሌ የሚባለው ሰው ደግሞ እስከ መጨረሻው ይጠቀም የታየና አትወዳደሩ። እንደዚህ አይነት እቅድ ካላችሁ እኔ ልንገራችሁ፣ ከሰፈር ትንሽ አለፍ ስትሉ ትቆማላችሁ። ለምን? ሁሉንም በልጣችኋል። በቃ እቅዳችሁ መብለጥ ስለነበረ። እንደዛ አይነት ለመብለጥ ከተቸገራችሁ ምን እንደምታደርጉ ልንገራችሁ። አልሳካካላችሁ ከፊት ያለውን ሰው ዶግ ታደርጉታላችሁ። ለምን? ሀሳባችሁ መብለጥ ነበር፣ ራእያችሁን እንዲሆን ማለት ነው። እንደዛ አይነቱ እኮ አእምሮውን ዝግ ያደረገ ሰው ነው ዛሬ በገዛ ወንድሙ ላይ ሟርትና መተት እያሰራ ስንቱን ሰው ፌንት የሚያስነቅለው ማለት ነው። አበሻ ምቀኛ የሚባለው ስም እስከሚወጣለት ድረስ የደረሰው የሚወዳደረው በፊቱና አጠገቡ ካለው ወይም በመጽሐፍ ከሚያውቀው አካል ጋር ነው። እንደዛም አይባልም። በዓለም አንደኛ አይባልም። እንደዛ ራሱ ሌላ ተውትና በዓለም አንደኛም አይባልም። እንዴ ዓለም የሌላት ነገር እኮ ገና ከአእምሯችን ውስጥ አልወጣም። እሺ ሁሉንም ዓለም ከበለጥክ ቁጭ ልትል ነው? እንደዚህ ከሆነ ማለት ሌላኛው ደግሞ እሺ በዓለም አንደኛ ካልሆነ ራእይ አልተሳካም ብለህ ልትሞት ነው ወይ በገመድ ተንጠልጥለህ? ከክሊ አንደኛ ሆኜ መገኘት የምትለው ከሆነ ከአንተ ፊት ያሉ ሰዎች ጥራት ነው የምታደርጋቸው። ከአንተ ውዳሴ በፈጣሪም አይፈቀድም። በላይ አትክልትና አስቤዛ ማዕከልም እቅድ ሲያቅድ ከእነንትና አንደኛ አላለም። ክልክል ነው። ሰው ቤት አይገባም፣ የሰውም ስም አይጠራም፣ የተከለከለ ነው። ምናልባት መጀመሪያ ከሆንክ መጀመሪያህን ስለምታውቀው መጨረሻህን ታውቃለህ። ፈጣሪ እኮ ነው የሚያውቀው። ምሳሌ የእኛ ቢዝነስ ፕላን በአፍሪካ የመጀመሪያው ነው ብለናል። በአፍሪካ አንደኛ ሆኖ ይቀጥላል። ግን እንዴ ገና ከእናንተ ውስጥ እኮ ሚሊዮን ሰዎች እያሰለጠነ ነው። ስንት ምጡቅ እኮ ይኖራል። ይችን ከምንም የማይቆጥራት ይኖራል አይኖርም? ይኖራል። እሱም ፍለጋ መሰለኝ እኮ እየደከምን ያለ ነው።
እስኪ ጀግኖች በእናታችሁ ይህንን የሚያስንቅ አዲስ አጀንዳ ደግሞ ይያዙና ብቅ በሉ። እሱን እኮ ነው የምንፈልገው። ለምን በሉን፣ እኛ እንደናንተ ቁጭ ብለን በቃ እናንተ ስልጠናውንም ፋይናንሱንም ሁሉንም ትሸፍኑታላችሁ፣ እኛ ቁጭ ብለን መጠቀም ግልግል ነው አይደለም? እንደ መበለጥ እኮ አሪፍ ነገር የለም። ግን የተሻለ ነገር የሚያመጣ ሆኖ ከሆነ የሚበልጥ ጥሩ ነው። አንተን ወደታች ወርዶ ከሆነ ግን ይሄ ባይበልጥህ ይቅር። የተሻለ ነገር ፈጥሮ የሚበልጠንን ሰው ግን ሁልጊዜ አጨብጭቡልን፣ አድንቁት፣ ደግፉት፣ አትቃውሙት። ለምን በሉኝ፣ ለእኛ እረፍት ነው። ስለዚህ የተሻለ ጭንቅላት ያላቸው ሰዎች ያመጡት ለውጥ ለእኛ ጠቀመን አልጠቀመንም? ስራችንን ቀለል አደረገው አላደረገውም? አደረገው እኮ። ስለዚህ ከእኛ ፊት ያሉትን ሰዎች ማድነቅ የምንችለው የራሳችንን እቅድ ስንይዝ ነው። ስለዚህ በላይ አትክልትና አስቤዛ ማዕከል አሁን በጣም ሰክሰስፉል ነው። ለምን በሉኝ፣ ባቀደው ልክ እየሄደ ነው ያለው። እንደምታዩት እንግዲህ የመጀመሪያ ዙር ምዝገባ አመት አልፎታል። ስራ ጀምሩ ካልን ማለት ነው። ሁለተኛ ዙር 5ኛ ወር ላይ ደርሷል። ሶስተኛ ዙር በዚህ 3 ተከታታይ ሳምንት በ22 ቀናት ውስጥ ማለቅ መቻል አለበት። ምዝገባውም ኢንፎርሜሽን መላክም ከዛ ወደ ስራ ግቡ ነው የምንለው። እንደነገርኳቸው እንግዲህ ኢንፎርሜሽኑ ስም፣ እድሜ፣ ጾታ፣ መነሻ ካፒታል ብሯ ማለት ነው፣ ስራ የምትጀምሩባት ብር፣ አድራሻዋ የት አካባቢ እንደሆነ፣ ከዛስ የስራው አይነት። አሁን 10 ሺህ ነው ያለኝ፣ እኔ የምፈልገው ሱቅ ነበረ፣ ቤት ኪራይ ብቻ 30 ሺህ ነው፣ እንዴት ካፒታል 10 ሺህ፣ የስራ አይነት ሱቅ እንዴት ብዬ ልካለሁ? ጀምሩ ሲባል በምን ልጀምረው ነው ብላችሁ እንዳፈሩ። በ100 ብር የሚጀምራል፣ እንዳትፈሩ። ቀደም እኔ እንደነገርኳቸው ነው። ሪል ስቴትም ይሁን የአግሮ ኢንዱስትሪ የማኑፋክቸሪንግም የትልልቅ ኢንቨስትመንትም ይቻላል። አጀማመሩን እኛ ነን የምናሳያቸው። ስለ አጀማመሩ አይመለከትህም፣ ስለ ማርኬቲንጉ አይመለከትህም፣ ስለ አስተዳደጉ አይመለከትህም። የሚመለከትህ አንተ ኢንፎርሜሽን መስጠት ብቻና የተሰጠህን ትዕዛዝ መተግበር ነው። ሰክሰስፉል ነው የምትፈልገው፣ እስከ ዛሬ ያለህን እውቀት አምቀው፣ እንደምንም ታገስ። አውቃለሁ ከማለት ትንሽ እንታገስ። አውቃለሁ ማለት ሀገር አጠፋ። ብዙ አውቃለሁ የሚሉ ሰዎች ምድሪትን ጦም እስካሁን ድረስ በጾም አኖሯት ማለት ነው። እስካሁን ድረስ አሁን አውቃለሁ የሚል አይደለም የቸገረን፣ ተግባር የሚተገብር ሌላም ፕሮግራም በትልልቅ ገንዘብ ማገዝ የሚፈልጉ ሰዎች አሉ። እግዚአብሔር ምስክራችን፣ 1 ብር ድጋፍ ተቀብለን አናቅም፣ ወደፊትም አንቀበልም። ለምን ካላችሁኝ፣ ለዚህ ፕሮግራም አስበንበት ከ9 ዓመት በፊት ለ9 ዓመት ዓለምን ተሽከርክረን አጥንተን ኢትዮጵያን ዳር እስከ ዳር አጥንተን ቅድሚያ የራሳችንን ድርጅት አቋቁመን ቢዝነስ ፕላኑ ይሰራል አይሰራም ብለን የጊዜና የገንዘብ ነፃነትን በራሳችን አውጀን የማይቋረጥ ገቢ አስተካክለን አገርን ልናገለግል የመጣ ነው በቁርጠኝነት ነው። አንድ ይሄ ነው ማንቀበልበት። ሌላው በገንዘብ የሚያግዙ ሰዎች በሀሳብም የመወሰን መብት ስለሚኖራቸው ይህንን ፕሮግራም ወዳልታሰበና እነሱ ወደ ታያቸው መንገድ ብቻ እንዳይወስዱብን እንጠነቀቃለን። ይህ ፕሮግራም ዘር፣ ቀለም፣ ሃይማኖት ሳይጠይቅ ከፖለቲካና ከሃይማኖት ተቋም ገለልተኛ ሆኖ ሰውና ሰው የሚለው ላይ ብቻ ለመስራት አመለካከትና ኢኮኖሚን ብቻ ለመቀየር የባከነ ያለውን ግን ያልቸገረንን ግን እየተቸገርንለት ያለውን ያንን የባከነ እሱን ሪሶርስ ምኑ ጋር እንደሆነ ችግሩና ቁልፉ እሱን ለመፍታት የተቋቋመ ፕሮግራም ብቻ ነው። አንድና አንድ አእምሯችን ውስጥ ያለች ኢትዮጵያን ከፍ ያለችና ያደገች አንድም ስራ አጥና ድሃ፣ አንድም በጦርነትና በሰላም በችግር በፋይናንስ በአመለካከት የሚታመስና የሚቸገር ዜጋ ማየት አንፈልግም ነው ትልቁ ዓላማችን። እሱ እስከሚጠፋ ድረስ ይህ ፕሮግራም አቅም አለው፣ ወሳኝ ነው፣ ይችላል፣ ችሏልም፣ ወደፊትም ይችላል። 1.5 ሚሊዮን ዜጎችን ከቀየርም በኋላ ግን ስልጠናውንም ሀሳቡንም መድረኩንም ለእያንዳንዳቸው እንተዋለን። በየአካባቢያቸው ትልልቅ መድረኮችን አዘጋጅታቸው ያለምንም ክፍያ ሌላ ኢትዮጵያኖችን እንደምትቀይሩ ተስፋ እናደርጋለን። እስከዛ ድረስ ይሄ ነው ባለ ራእይ ሰው አንድ ጊዜ አስቤዋለሁ ካለ በኋላ በነገራችን ላይ እስከ መስዋዕትነት ይቀጥላል። የሚገርመው ሞቶም ራእዩን ሌላ ሰዎች ላይ ማጋባት አቅም አለው። ይሄ ራእያችን ነው። በቅርብ ቀን ኢትዮጵያን በእርግጠኝነት እንቀይራታለን። በእርግጠኝነት ዝም ብለን አይደለም የምናወራው፣ ራሳችንን ቀይረን ነው። ብዙ ትውልድ እየቀየረ ነው፣ ወደፊትም ይቀየራል። ይሄ ሁሉ ሰው በነፍስ ወከፍ ደግሞ ትልልቅ ፕሮግራሞችን እያሳካ የእኛን ሀሳብ ተቀብሎ ከቀጠለ ምንም የማትለወጥበት ሀገር የለም። አንድም ችግር የሚባል ነገር የለም ሀገራችን ውስጥ። አሁን ያለው ችግር ሰው ሰራሽ ነው፣ ተፈጥሯዊ አይደለም። ይህን ሰው ሰራሽ አደጋ ደግሞ በሰው ሰራሽ መፍትሄ ነው የምትሞላው። ሌባ ስላልከው መስረቁን አይተውም። እባክህን ከሌብነት የተሻለ ስራና ቀለል ያለ ህይወት ካሳየው ግን ይተዋል።
አታግት ብትለው ወንድሙን የሚያግተው ነውር እንደሆነ ጠፍቶት እንዳይመስል። አትረብሽ ብትለው መረበሽ ጠፍቶት አይደለም። ታሪክ የሚያጣምመው ጠፍቶት አይደለም። የሚሰደደው መሰደድ ነውርና ኋላቀርነት እንደሆነ አጥቶት አይደለም። የሚሰርቀውም እንደዛው፣ ሟርተኛውም እንደዛው፣ ሰነድ አጣማሚው፣ ሐሰት ምስክር አዘጋጁም እንደዛው፣ ምቀኛውም እንደዛው ነው። ነውር እንደሆነ ያውቃል። ግን የተሻለ መንገድ ስለጠፋበት ነው። እመነኝ፣ ይህ ፕሮግራም የተሻለ መፍትሄ ያለው ይቺን ሀገር ወደ ተሻለ ነገር ከፍ ያደርጋል ብለን እናስባለን። ነገር ግን ብቻችንን ሳይሆን ከእናንተ ጋር ነው። እስኪ ለራሳችሁ ሌላ ቅድም ቢዝነስ ፕላኑን የተወሰነ እዚህ ጋር ያለ ቀመር ሳነብላችሁ የተዘለለም ወይም ደግሞ አንዳንድ ሳሳተ ቁጥር ቢኖርም ብዙ እንዳትረበሹ። ለምን የሺስ የሆነ ሰነድ ሳይሆን እንደነገርኳችሁ የተወሰነ ቁጥር ቢያልፍም ወይም ቢጎላችሁም ግብ ነው። ለቅዳችሁ እንዲመቻችሁ እያሳካችሁ የምትሄዱ እየተከፋፈለ በቀላሉ የት እንደደረሳችሁ እያወቃችሁት የሆነ አለ አይደል ፓወር አቅም እና አንድ የተወዘፈ የጊዜ ወይም የገንዘብ ቀውስ እንዳይመጣ ባላንስ እያደረግን ለመሄድ የሚመች ስለሆነ ማለት ነው። ድረገጻችን ላይ የገባችሁ ወይም ደግሞ በላይ ሚዲያ እያላችሁ ብትገቡ ሁሉም ላይ ይለቀቅላችኋል። በቀላሉ ማየት ትችላላችሁ። እስኪ ጥያቄ ያዘችውን ልጅ አንድ ጊዜ ወደ መድረክ ላኩልኝ። ሸፕ በዚህ ጭብጨባ በጣም እያለች ነው። ጥያቄ ቁጥር አቶ በላይ የቅኔ ተማሪ ነኝ። ከ11 ሰዓት በኋላ ትምህርት ቤት እገባለሁና ከትምህርት በኋላ ቢዝነስ ፕላኑን እያደገ ሲመጣ ከበደኝ። ምንድን ነው ማድረግ ያለብን? በጣም ጥሩ። ዋናው ማደጉን ያዝልኝ። ግን እያደገ ሲሄድ እንዴት አድርጋለሁ ተመቸኝ። የድሮ ብልህ አባቶች እንኳን ምንም ሳይማሩ ባህር ዛፍ ሲተክል ይሄ እኮ ሰው ቤት ላይ ይወድቃል ይላሉ። አያችሁ፣ አርቆ ማሰብ የብልሆች ውጤት ነው። ስለዚህ ነገር ግን እንደሚያድግ ካመነ በኋላ ሲያድግ ግን እንዴት ኮንትሮል ሊያደርገው እንደሚችል ሰው ተማሪ ነው። ይሄ ልጅ አሁን በትርፍ ሰዓቱ ይሰራዋል። እያደገ ሲሄድ ግን ሙሉ ጊዜ ይጠይቃል፣ ኮንትሮል መደረግ ይጠይቃል። ኢንቨስትመንት ነው። ኦልሬዲ ትክክለኛ ጥያቄ ነው። ለማንኛውም ግን ሰራተኛ ትቀጥራላችሁ። በነገራችን ላይ መጀመሪያ ግን በራሳችሁ ጀምሩት። ሁሉ ነገር ከገባችሁና ካለመኖር ወደ መኖር ካመጣችሁ በኋላ ቢዝነስ ፕላኑ ትንሽ ከሸኛችሁት በኋላ ያንን የሚያስተካክል ሰፋ ያለ ጊዜ እየጠየቃችሁ ሲመጣ እናንተ አንደኛ እንደ ነፃነት አትክልትና አስቤዛ ከተማሩም ድርጅት ከመሰረቱ ካገቡ በኋላም በራስ መኪና እየሄዱ መማር ይቻላል። እሱ ዲግሪውን የሰራው እኛ ጋር ሰርቶ የራሱን ድርጅት ከፍቶ ከዛ በኋላ ነው በራሱ መኪና ያቋረጠውን የጨረሰው። ይቻላል አይቻልም? ይቻላል። በነገራችን ላይ እንደዛ አይነትም ነገር አለ። ትልቁ ነገር ዋናው የምንማረውም የምንመራመረውም የተሻለ ኢኮኖሚና የተሻለ ጤንነት፣ የተሻለ ሰላምና የተሻለ ትውልድ፣ የተሻለች ሀገር ልንገነባ እንጂ ዶክሜንት አንጠልጥለን ልንዞር አይደለም። የመጀመሪያው የናስብበት ድርጅት ካደገ ትምህርቱንም ምናልባት ልታቋርጠውና የራስ ድርጅት ቤዝ ከጣለና ቋሚ ገቢ ካመጣ በኋላ ልትቀጥለውም ትችላለህ። እኔ ግን ያንን እየመከርኩ አይደለም፣ እንዳማራጭ ነው። ነገር ግን ሰራተኛ ቀጥሮ እየተመላለሰ እሱ እየተቆጣጠረ ማስቀጠል ይቻላል። መጀመሪያ ግን ራሱ በትርፍ ሰዓት ብቻ ይስራት ማለት ነው። እያደገ ሲሄድ ሰዎችን እያስገባ እንዴ እኛ እኮ በፊት የምንሰራውን የናኪያ ነበርን። በኋላ እኮ ነው አሁን ወደ 100 የሚጠጋ ሰራተኛ መምጣት ይቻለው። ግልጽ ነው አይደለ? ስለዚህ እንደዛ ማድረግ ይቻላል። እሺ ጥያቄ ቁጥር ሰላም በላይ እኔ 1 ሚሊዮን ብር አለኝ። ጊዜው የቤት ሰራተኛ ነኝ። በኪራይ ነው የምኖረው። ይህ ብር አመት ሙሉ አካውንት ላይ ተቀመጠ። በዚህ ብር ባዶ ስላለኝ ቤት ልሰራ አስቤ ነበር። አሁን አንተን ስሰማ ስራ ብሰራ ወይስ ቤቱን ብጀምር ምን ትመክረኛለህ? ምንስ ልስራ? የሁላችሁም ጥያቄ ሊሆን ይችላል። በነገራችን ላይ ከ100 ሺህ ብር በላይ ላለው ካፒታል ብዙ ጊዜ የኛ ድርጅት ከአገልግሎት መስጫ ክልል ውጭ ነው። አሁን 100 ሺህና ከዛ በታች ስላለቻቸው ገንዘብ ስለ ጊዜና የገንዘብ ነፃነት ስለ 2 ዓመት ሚሊዮን መድረሱና ከ5 ዓመት በኋላ ብንሰራም ባንሰራም ሚሊዮንስ ገቢን እድሜ ልክ ወደኛ ማስገባቱ ዋጋ ከከፈልለት ትውልድ በላይና ከልጅም በላይ ሊጦረን የሚችል ቢዝነስ ቢልዲንግ መደረጉና ለመጪው ጄኔሬሽን የሚቀጥል ለሀገርም ግብር ከፋይ የሆነ ኩራት የሚሆን ካምፓኒ እንዴት ላቋቁም እችላለሁ ከ100 ሺህ ብር በታች የሚለውን ጥያቄ በጣም ጠይቁን። እንደ አጠቃላይ ቢዝነስ ማማከርና ይሄን በዚህ ስራው ይሄን እዚህ ቦታ ስራው ለማለት ብዙም ጆሮ አንሰጥም። በነገራችን ላይ ጥያቄያችሁ ትክክል አይደለም እያልን አይደለም። ለማንኛውም ግን ከ100 ሺህና ከዛ በታች ባለው ደስ ያላችሁን የሥራ አይነት ከናድራሻውና ከነስም ዕድሜና ጾታ ሙሉና ላኩልን። እሱን እንዴት ሚሊየንስ መድረስ እንዳለበት እናሳያቸዋለን። ከዛ ውጭ ያለውን ቀስ እያልን መላንከረክምበታለን ማለት ነው። እሺ ሰላም በላይ
ደንበኞችን ስመዘግብ የሚገዛን ሁሉ ነው የምመዘግበው ወይስ እየመረጥን? አዎ በነገራችን ላይ አንድ ነገር ልበላችሁ። ሀይ የሊደርሺፕ ኳሊቲ የሚሆን የደንበኛ አያያዝ ኳሊቲ የሚለካው ወረቀት ላይ ማርክ ላይ መምህር ስላጨበጨበና አንደኛ ስለወጣ ወይም ደግሞ እዚህኛ በዚህ መንገድ ይቻላል ስላልን አይደለም። ፕራክቲካሊ እናንተ ሞክሩት። እንዴት በሉኝ። መጀመሪያ አንድ ቀን የእናንተን አገልግሎት ሊጠቀም የመጣ ደንበኛ ድጋሜ ሌላ ቦታ ሳይሆን እናንተን በእናንተ ጋር ያለውን አገልግሎት ማለት ነው፣ እናንተ ጋር ብቻ ያለውን አገልግሎት እንዴት ከእናንተ ያለማቋረጥ መጠቀም እንዳለበት እናንተ ናችሁ በደንብ አድርጋችሁ መያዝ። አንድ ቀን መጥቶ ሌላ ቀን የእናንተን አገልግሎት ከሌላ ቦታ መጠቀም ከቻለ እናንተ ላይ ችግር እንዳለ እወቁት። ስለዚህ አንድ ቀንም ቢሆን የመጣ ደንበኛን ሬጂስተር አስደርጉት፣ መዝግቡት። የኛ 80 ምናምን ሺህ ደንበኞች እንግዲህ ዴሊ በቋሚነት የኛን መሰረታዊ ፍጆታ ይጠቀማሉ። ስለዚህ እናንተም እዛ እንዲደርስ ይሄ እንግዲህ የመጀመሪያ ቀን 3 ደንበኞችን ብቻ በማስተናገድ የነበረው የቢዝነስ ማዕከል ነው። እናንተም ልታደርጉት የምትችሉት ዋናው ነገር እንግዲህ ምናልባት ወደ እናንተ አገልግሎት ምንም አይነት አገልግሎት ስጡ፣ ወደ እናንተ አገልግሎት የመጣን ደንበኛ የመመዝገብ ስራ የምሰሩት 1 2 3 ብላችሁ ነው። ከዛ በኋላ ግን ሰውየው ድጋሚ የእናንተን አገልግሎት በቋሚነት እንዲጠቀም የምታደርጓቸው ብዙ ቴክኒካል ያሉ አስተያየት ከመቀበል ሊሆን ይችላል። ብዙ ጊዜ እንግዲህ እንደተለመደው አዲስ ቢዝነስ ሲቋቋም እኛ ሀገር ዋጋ በመቀነስ ፈገግ ብሎ ድድንና ደረትን በማስጣት ነው እስከዛሬ የሚታወቀው። የኛ ደግሞ ይህንን ይቃወማል። ዋጋ ትጨምር አትቀንስ፣ ተገቢውን ጥቅም ይዘህ በተመጣጣኝ ዋጋ ባመንክበት ትርፍ ሽጥ፣ ግነትም አትፍጠር፣ የገነነም ዲስካውንትም አታድርግ። ብዙ ዙሪያህን ብዙ የሚሰለፉ ያንተን ተመሳሳይ ቢዝነስ የሚሰሩ ያንተን መምጣት የማይፈልጉ ሊኖሩ ይችላሉ። እነሱ ለምን መጥፎ አሰቡ ብለህ አጸፋ እንዳመልስ ጆሮም እንዳሰጥ ከእነሱም ጋር እንዳትወዳደር አደራ። ግብህን ብቻ ያዝ። የመጀመሪያ ቀን የመጡ ደንበኞች ድጋሚ ከአንተ ጋር እንዲቀጥሉና በየቀን አዳዲስ ደንበኞች እንዲፈጠሩ እነሱም ሌላ ደንበኞች እንዲያመጡልህ ደንበኛ አሸን እየሆነ እየበዛ አገልግሎትህ በጣም ገዝፎ ሌላ ብዙ ቅርንጫፎችን እስከምከፍት ድረስ እንዲቀጥል የከስተመሮችን እርካታ የምትለካው ዋጋ በመቀነስ ወይም በመሳቅ ሳይሆን የከስተመሮችን ቁጥር የምትጨምረው ማለት ነው። የከስተመሮችን ቁጥር በደንብ የምትጨምረው ምን በማድረግ ነው? ምን አስተያየት አለ? ለአንድ ቃል ከረዘመም ነገሩን ወደ ሌላ ይወስደዋል። ለአጭር ብቻ ምን አስተያየት አለ በሉት። አሁን ምሳሌ እኛ የበላይ አትክልትና አስቤዛ ድርጅት ተጠቃሚዎች እንኳን ምን አስተያየት አለ ለማለት ራሱ ያለውን አስተያየት ለመቀበልም ተቸግረናል፣ ስለበዙ ማለት ነው። የዛን ሰዓት ብራንዳቸው አስተያየት ይናገራል፣ እቃቸው አስተያየት ይናገራል፣ አገልግሎታችሁ አስተያየት ይናገራል። ራስ በራስ ከስተመሮቻችሁ አስተያየት ሰጥተው አስተዋውቀው ህዝቡን ገንፍለው አምጥተውታል። እናንተ ላይ ባለ የንግድ ትክክለኛ መርህና አቋም ማለት ነው። ወይም ደግሞ ማምረት ወይ አገልግሎት በመስጠት ብራንድና ታማኝነት ስመጥርነታችሁን ካበቃችሁ በኋላ አቋማችሁ እንዳይቀየር ማስተዋወቅ ግን አይጠበቅባችሁም። ራሱ ከታወቀ በኋላ ራስ በራሳቸው ያስተዋውቁላችኋል። ምን ከስተመሮቻችሁ የሃይ ፓወር ሃይ ማስታወቂያ በጣም አቅም ያለው ጉልበት ያለው ማስታወቂያ ማለት ፌስ ቱ ፌስ ነው ይላሉ ነጮች። ፊት ለፊት የሚነገር በተጽዕኖ ክልሎች በዘመድ በጓደኛ የሚነገር ማስታወቂያ ጉልበት አለው። አብራርቶ ይነግራል። የሚወደው ጓደኛ ነው የሚነግር፣ የተጠቀመውን ያየውን ነው የሚነግር ይላሉ። ስለዚህ ስላንተ አገልግሎት ያ ሰው መመስከር እስከሚችል ድረስ ችግሩን አውራው። ተወዷል ካለ የተወደደበትን ምስጢር ንገረው፣ ምክንያቱን አስቀምጥ እንጂ አረ ርካሽ ነው አረ በፍጹም አትበል። ተወዷል ብለዋል፣ በቃ እሱ በተረዳው መሰረት ተወዶበታል። ስለዚህ ምናልባት የተወደደበት ምክንያት ይሄ ሊሆን ይችላል ብሎ አጭር ቃል መናገር ነው። ከዛ ግልጹን ነገራችሁት እኮ ሳትዋሹ ማለት ነው። ሌላ አልፈጠንክም ካለ እጅግ በጣም ይቅርታ፣ እየፈጠናችሁ ሊሆን ይችላል፣ ይቅርታ አድርግልኝ፣ ከዚህ በላይ ፈጥኛ አስተናግዳለሁ ሌላ ቀን ማለት ነው። ፈገግ አትልም ካለ ፈገግ ማልለው ለምን መሰለ ብላችሁ ምክንያቱን ንገሩት። ምናልባት ፕሮቶኮል ስላለባበስ ምናምን ካወራችሁም ምክንያቱን ንገሩት፣ ይቀበላል። ከዛ በተረፈ ግን ሌላ ቀን ስመጣ ሌሎችም ሰዎች ማስታወቂያ ንገርልኝና ና ስለገዛዬ ግን በጣም ነው ደስ ያለኝ። ለምን እንደው ታውቃለህ ይሄን ያክል ሰዎች አገልግሎት ሰጣለሁ ብዬ ነበር፣ አንተ ስትመጣ ቁጥሩ ሞላልኝ፣ አባውን ያረከው ቀኔን በሉት። ምን አይነት ደስ የሚል ቀን ነው ብሎ የሚገርማችሁ ሳትስፋክሽን እየተሰማው ወደ ቤት የሚሄደው ቢያንስ አንድ ሰው አስደሰተው ተመስገን ጌታ ይላል። እኔ እኮ በግርግሬ ነው የገዛሁት። በማግስቱ ይመጣና ሄደን ብንገዛው ደስ የሚል ሰው አለ ብለው ሰብሰብ ብለው ይመጣሉ። ምን የታደላቸው ሰዎች ናቸው ብሏቸው። ምረቃ መርቁ ሲሉ ምረቃ አባቶች ጋር ነው በሉ። እሺ ሚዛንም ላይ ቁጥርም ላይ አይመረቅም አይቀነስም፣ ነውር ነው። እንዳቀንሱ እንዳመርቁ
የሚመርቅ ነጋዴ የተረገመ ነው። የሚመርቅ ነጋዴ ሌባ ነው። አይመረቅም። ምረቃ የአባቶች ነው። እሺ ምረቃ በቃል ነው። ከባሰ ባልሽ ወደድሽ ልትል ትችል ይሆናል። ወደዛው ቃል ነው። ጨዋታም ይሆናል። ከዚህ በላይ ሌላ ምርቃት መርቁ። መንገዱን ሰላም ያርግልህ። የሰላም የጤና ቀለብ ይበለው። በሰላም ይለቅ ልትለው ትችል ይሆናል። ልብስም አገልግሎት ምንም ነገር ሰላም ግባ ልትለው ትችል ይሆናል። ሌላ ምረቃ ግን አትስጡ። የምመርቁ ከሆነ ትከስራላችሁ። ላለመክሰር መጀመሪያ ትቀሽባላችሁ። ከዛ ያን የቀሸብከውን ነው የምመርቀው። ውሸት ያስለምዳል። ከዛ አንድ ቀን ያይሄና እዛ ላይ ባጋ አልሄድም ነው የሚልህ። ራስ በራስ ቢዝነስ ግን አታበላሽ። ሰው ደንበኞች መጀመሪያ አንድ ቀን አገልግሎት የተጠቀሙ ደንበኞች መዝግቧቸው ድጋሚ እንዳይመጡ ግን ይሄንን የመሳሰለ 1000 ደንበኛ መያዣ መንገድ አለ። ሃይላይቱን ነው የነገርኳችሁ። ቀጥይ። ጥያቄ ቁጥር 4 ፍርሃት ሳይሆን እርግጠኛ ለመሆን ያክል ነው። ሌሎች ያልተጠኑ የቢዝነስ አማራጮችን ትቼ የእናንተን የቢዝነስ ፕላን ተከትዬ ለመስራት በልበ ሙሉነት ነው ያቀድኩት። ግን እንደጠበቅኩት ሆኖ ባይሳካስ? በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር። ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ
እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነፃነት አስቤዛ ይመርጡናል። ለምንድን ነው የማይሳካው? ሲቀጥል እኛ የሥራ አማራጭን ከልክለናል። አሁን እኛ አዲስ ስራ ነው ይዘን የመጣ ነው። አዲስ አሰራር የፈለጋችሁትን አዳዲስ ያመናችሁበትን ስራ ፈልፍሉ። ብቻ ግን በእኛ ቢዝነስ ፕላን ውስጥ አምጡት። እንግዲህ 4 ነገሮች አሉ እኛ ቢዝነስ ፕላን የማንሰጥበትም የማናበረታታቸውም ተመዝግበውም ውድቅ ያደረግናቸው አሉ። አሽካሪና አደንዛዥ፣ ለሱስና ወጣቱን ላልባሌ ህይወት የሚጋልጡ ነገሮችን እነሱን አናበረታታም፣ አናደንቅም። ባንወዳቸውም ባናበረታታቸውም ግን የመከልከል አቅሙ ስለሌለን አንከለክልም። እንዲተቡ ግን እንመክራለን። እንደ ጌም ዞን፣ እንደ አሽካሪ መጠጥ፣ እንደ ሱስ፣ አደንዛዥ የመሳሰሉ ለጤናም ይሁን ለኢኮኖሚ እንዲሁም ደግሞ የተሻለ ስብዕና ያለው ትውልድ እንዳንገነባ እንቅፋት የሚሆኑ ብልጥነን ባዮች ኢንቨስት አድርገው ወጣቱን እዛ እየለቀሙ የራሳቸውን ኪስ የሚያደልቡ ሰዎችን ቢዝነስ አንመክርም። እሱ ላይ የተመዘገባቸው ውድቅ ነው የምናደርግባቸው። ከዚህ በዘለለ ግን ማንኛውም አይነት ስራ ላይ 1800 ነው እስካሁን ያካትታል። ትችላላችሁ ማለት ነው። ስለዚህ ምናልባት እኔ ያጠናሁትን ስራ ትቼ በእናንተ ስቀጥል ስኬታማ ባልሆንስ ላለው ጠያቂያችን ምን ነው ስኬታማ የማያደርገው? ሲቀጥልስ እኛ አዲስ ስራ ይዘን አልመጣን። አዲስ አሰራር እንጂ እስከዛሬ ያሉት ስራዎች በአጠቃላይ ያዋጣሉ። አዲስ ስራም ካለ በጣም ጥሩ ያዋጣል። አምጡት ወደኛ ትውልድን የማይጎዳ እስከሆነ ድረስ የኛ አሰራሩ እንጂ አዲስ ስራ ይዘን መተን አይደለም። አዲስ አሰራር ነው ይዘን የመጣ ነው። ሁሉም ስራ ቢሊየነር ያደርጋል። በነገራችን ላይ አሰራራችን ነው። ከዚህ ውጭ አሰራር ላሳር የምትሉ ሰዎች ተሸውዳችኋል። አሰራራችሁ ሙሉ በሙሉ ያለ ጎል ኳስ ጨዋታ ነው፣ ያለ መዳረሻ ሩጫ ነው ያለው። ለዛ ነው ድክም ብሎን መንገድ የምንወድቀው። ገብታችኋል? ስለዚህ ግብና ታርጌት ያለው በትክክል እኛ ጋር እንግዲህ የግብይት ስርዓት፣ የማምረት ስርዓት፣ የአገልግሎት ስርዓት እቅድ፣ ግብና ታርጌት ማውጣት፣ ቅድሚያ ጊዜ ለሚሰጠው ነገር መስጠት፣ ያገኘውን ትርፍ እዛው አገልግሎት ላይ ሪሳይክል ማድረግ፣ ሞራልና ወኔ መታጠቅ፣ ቁም ነገርና ቋሚ የሆኑ ደንበኞችን በመስመር ውስጥ ማስገባት፣ የደንበኛ አያያዝ ዘዴን መሰነቅ፣ በተጠንቀቅ ቆመ ትርፍና ኪሳራ መለየት፣ አገዛዝና ሻሸትን አመራረትህን የሰውና የገንዘብ ኃይልህን ባላንስ ማድረግ፣ ቅድሚያ ትልቅ ነገር ላይ አለመሮጥ፣ ቅድሚያ የሚሰጠው መስጠት፣ ዲስፕሊንና ስነ ስርዓቶች፣ የአሰራር ኳሊቲ፣ የማጥናት አቅም፣ የመታገስና በደንብ የማየት የማዳመጥና የመከባበር፣ ከዛ ሲለይ የደንበኞች ትስስር፣ እርስ በርስ በቀላሉ እንዴት ደንበኛ መፈጣጠር እንዳለብን የኛ ሰልጣኞች በቂ ስለሆኑ፣ ካሽ ሲያጥራችሁ ደግሞ አገልግሎት ወይም ምርታችሁ እንዳይቆም ያስራችሁ እንዳይቆም በቼክ ብቻ እንዴት መገበያየት እንደምትችሉ፣ ካፒታል ቢያጥራችሁ ስራችሁ እንዴት መቆም እንደሌለበት፣ ለአንድ ምሽትም መቆም የለበትም። ያንን ሁሉ ነው እኛ የምናስቀምጠው። በጣም ብዙ ነው አካሄዱ። በነገራችን ላይ በየጊዜው የምትከታተሉ ሰዎች ናቸው ግልጽ ሊሆንላችሁ የሚችለው። እሽቀጤ ሌላኛው በነገራችን ላይ ያዋጣል አዋጣ በአንድ ወር ታውቃላችሁ ብለናል። በአንድ ወር በ100 ሺህ የጀመረው ሰው እኮ የእኛን አካሄድ ከተጠቀመ 20.4% አትርፋል ነው። በአንድ ወር እኮ ያተርፋል። በ100 ብር የጀመረው ሰውዬ ወር ሙሉ ቆይተህ 100 ብር ካተረፍ ከነ ካፒታሉ 200 ብር ብለናል እኮ። የሚቀጥለው 200፣ የሚቀጥለው 400፣ የሚቀጥለው 800 እንደዚህ እያልክ እኮ በ2 ዓመት ሚሊዮነር ትሆናለህ ብለናል። ከ5 ዓመት በኋላ የገንዘብና የጊዜ ነፃነት የሚያስገኝ ይህን ህግ ስትከተል ነው። በአንድ ወርና በአንድ ሳምንት ለውጡን ማየት ትችላለህ። ወዴት ነው የምትፈራው? ለእኛ አልከፈልክም እኮ፣ ከሀገር አልወጣህም እኮ፣ ሃይማኖት፣ ፖለቲካ፣ ሌላ ነገር አልሰበክንህም እኮ። አሰራር ነው ያሳየንህ። ሲቀጥል ቢያንስ ከተጠራጠርክ ሰፊ ጊዜህን ሌላ ቦታ እየሰራ በትርፍ ጊዜና ገንዘብ ይሄኛን ስራ ሞክረው ነው። በየወር ለውጡን ታየዋለህ ራስህ። ቀላል እኮ ነው። እሺ ጥያቄ ቁጥር 5 ፐርሰንቱ የሚያገለግለው እስከ 2 ዓመት ብቻ ነው ወይ? ሌላ ደንበኞችን እንዴት መቁጠርና መመዝገብ እንችላለን? ቢብራራልን። በጣም ጥሩ። በነገራችን ላይ የተቀመጠውን ፐርሰንት ማሟላትና በህጉ መሰረት መሄድ ግዴታ ነው። የተቀመጠው ፐርሰንት ይሄ ነው ካፒታሌ ባላችሁት ልክ በየወር አሳኩ የተባላችሁትን ካላሳካችሁ 2 እድል ነው ያላችሁ። አንደኛ ትልቅ ካፒታል ከሆነ የጀመራችሁበት አልሳካ ካላችሁ እታች ባለው ካፒታል ስትሰሩ እጃቸው ላይ ያለው ገንዘብ ልክ ከመጣ ወደ ተመዘገባችሁበት 0910 80 80 19 ቤቱ ስልክ ላይ
በዚህ ካፒታል ነበር የጀመርኩት። አሁን ሳየው ግን አልተሟላለኝም። የታችኛው ትንሹ ካፒታል ልክ ግን አትርፌያለሁ። በሱ ላስተካክለው ካለ ይቻላል። በዛ እንደቀየረ ይነገረውና ከዛ በኋላ ግን ወደ ኋላ እንዳይቀር የዛን የትንሹን ካፒታል እድገት ይዞ ይቀጥላል። እሱም ካልተሳካለት ሌላ እንዳማራጭ አለው። ምን ወደ ሁለተኛና ወደ ሶስተኛው ዙሮች ተመዝጋቢ እንደ አዲስ ተመዝግቦ እንደገና ከዚህ በኋላ ስታንድ ባይ ነኝ። ባለፈው ስህተት ምኑ ጋር እንደቀረሁ አውቄዋለሁ። አሁን በቢዝነስ ፕላኗ ልክ በየሳምንት አቴንዳንስ እየሞላው ስልጠናውን እየሰለጠንኩ ያልገባኝን እየጠየቅኩ እሄዳለሁ ብሎ እንደገና መመዝገብ ይችላል። ነገር ግን የተቀመጠውን ፐርሰንት ትቶ ካዋጣው ከዛ በላይ ካላዋጣው ከዛ በታች መጓዝ ግን አይችልም። የተወሰነ ጊዜ ከሄደ በኋላ ይሰበሰብበታል ነው የምልህ። ካርታው ነው የሚጠፋበት። ታዲያ ብዙ ሰው ለምንድን ነው ውስብስብ ያለበት? ለዛ እኮ ነው። ስለዚህ ይችን ግን በተጠንቀቅ በመስመሯ ላይ መሄድ ግድ ነው። ከተሰጣችሁ መስመር ውጪ እንዳትጓዙ። ካቃታችሁም ለእኛ ሳውቃችሁ መቀየር እንጂ በራሳችሁ እንሄዳለን ካላችሁ አሁንም እስከ ዛሬ የምትኖሩትን የአፍሪካዊ እንቅስቃሴ ትራዲሽናል ቢዝነስ ጽዋ ቀማሽ ነው የምትሆኑት። ለምን ብዙ ትሰራለህ፣ ትንሽ ታገኛለህ። ከዛ ጊዜህ በጣም በረረ፣ ያስቸግርሃል። ሰራተኛ የሚሰርቅህ፣ ግብር ያላቅም የሚመጣ፣ ጎረቤቶች የሚመቀኙ፣ አንተ ለአዲስ ሀሳብ የሚያስቸግርህ፣ ተወዳዳሪ ለመሆን መከራ፣ አንተ የምትፈልገው መወዳደር፣ በጣም ግራ ገብተው የምትኖረው ከመስመር ስትወጣ ነው። ስለዚህ እዚህ ላይ ብቻ ጥንቃቄ አድርጎ አዳዲስ ደንበኞችን መያዝ አሁን እንዳወራኑ ነው። የመጣውን ደንበኛ ይዘዋል። እኔ የሚገርመኝ ነገር በነገራችን ላይ በቀን አንድ ደንበኛና አንድ ዕቃ ብለናል። በቀን አንድ ደንበኛ ለመያዝ 10 ሰው ጋር ቢያንስ ኮንታክት የሚያደርግ ሰው የለም። ኮንታክት ስትባሉ ሂዱ መንገድ አላልኳችሁም። እኔ ሃይማኖታዊ ቦታ ሂዱ ስበኩ አላልኩም። መንገድ ቁሙና ሰዎችን አስገድዱ አላልኩም። አንዳንድ እኮ እንደ ትራፊክ እያስቆሙ እንደነንትና እያስቆሙ ሰብስክራይብ አድርጉልኝ ልበል እንዲህ አለ አይደለም የተባለው። ሰዎች አንተ አገልግሎት ቦታ ይመጣሉ። ሄዶ ስለማገልገል አላወራንም። ሱቅና ወይም ማምረቻ ወይም አገልግሎት መስጫ ቦታችሁ ሆናችሁ መኪና ላይ የሆኑ ሰዎች እንኳን ቢጠሯችሁ ሄዳችሁ አገልግሎት እንዳሰጡ ይሄን ተናግረናል። እሺ ሂዱና እንኳን ደንበኛ ፍጠሩ ልላችሁ ማለት ነው። ጭራሽ እበራችሁ ላይ ሆነው የሚጠሯችሁን ሰዎች ውጭ ወጣችሁ አገልግሎት እንዳሰጡ የፕሮፌሽናል አገልግሎት ሰጪዎች አይደለም ይሄ በጭራሽ። ዴሊቨሪም ከሆነ እቤታችሁ ወይም ስራ ቦታችሁ ላይ ሆናችሁ በኮምፒውተራችሁ ነው የምታስተኩሱት ማለት ነው ሐሳቡን በቀላሉ። ከዛ ዴሊቨሪ ራሱ ነው የሚሄደው ዴሊቨሪም ከሆነ እንጂ እየውጭ ላይ እየጎረቤት ተዞሮ ደንበኛ ሆኖኝ አይባልምም። ካዘዟችሁም ደግሞ ራሱን ችሎ የዴሊቨሪ ሲስተም ካለ ተጨማሪ ያን አገልግሎት የሚሰጥ ሰው ሄዶ ሊሰጥ ይችላል እንጂ ግን የመኪና ላይና የውጭ ላይ ቆመው የሚጠሯችሁ ሰዎች አንድ ሌላ ጓደኛ ውስጥ ገብቶ ስልካችሁን የሚያነሳ መሳቢያችሁን የሚፈትሽ ወይም የእናንተን አቴንሽን ሰርቆ ሌላ ሀሳብ አጀንዳ ሊኖረው ቢችልስ አንድ ሁለተኛ እንደዛ አይነት መቀማጠልና መስገብገብ ለምንድን ነው ሰውን የምታስለምዱት? ይሄ እኮ ደንበኛ መያዣ መንገድ አይደለም። ኮራ በል፣ በስነ ስርዓት ተቀመጥ፣ አትፍራም፣ አትኩራም፣ አትሳቅም፣ አትቆጣም። ሲያሞግሱህም አሜን በል፣ ሲሰድቡ ባልሰማ ዝም በል። አንተ የራስህ የሆነ አቋም ይኖርህ። መጥቶ የገዛህን ሰው ግን አመሰግናለሁ ጎበዝ ነው ወይም አገልግሎትን የተጠቀመ ሰው ስልኩን ተቀበል፣ ስሙን መዝግብ፣ መቼ ነው አገልግሎት የሚያስፈልግ በለው። በትክክል ሌላ ደንበኞች ይዘህ እንድትመጣ እፈልጋለሁ። በየወር ማሳካው እቅድ አለ። የሚያሰለጥነን ድርጅት በየወር ካላሳካን ውድቅ ያደርግብናል እና አንድ ሰው እኔ ጋር መጥቶ አገልግሎት ሲጠቀም እንደሰጠኝ ነው የምቆጥረው ብላችሁ በትክክለኛ መንገድ ህልማችሁን፣ እቅዳችሁን ትልቅ ውለታ እንደዋለላችሁ ብቻ ግለጹላቸው። ከዚያ ሰዎች ከእናንተ በመግዛት እንጆይ ማድረግ ስለሚቆጥሩት እየመጡ ከእናንተ በመግዛት የምረቃና ያድናቆት ማለት ወደ ቤታቸው ይሄዳሉ። ከዛ በየጊዜው ደግሞ የስራ ቦታቸውን አጽዱ፣ አስተካክሉ፣ አሳምሩ። አገልግሎቱ እየገዘፈ እያደገ እየበዛ ይሄድ። ሸማቾቻችሁ፣ ደንበኞቻችሁ፣ አገልግሎት ተጠቃሚዎቻችሁን አስደስቷቸው። ይሄው የእናንተ ውጤት ነው በሉ። ትርፋችሁን አትደብቁ። እኔ አንዳንድ ሰው ግርም ይለኛል። ሁሉንም ዕቃ ይደብቅና ትንሽ በመስኮት አድርግ ለምን ስትል አይ ገቢዎች ሲመጡ እንዳያዩት ነው ይለኛል። ሰው እንዴት 100,000 ለመክፈል ብሎ 1 ሚሊዮን ብር ያጣል? ምን አይነት መጃጃል ነው ጎበዝ እንዴ! እንደዚህ አይነት ነገር እንዳትለምዱ። ሁሉንም አገልግሎታችሁን በደንብ እንዲታይ፣ እንዲያብለጭልጭ፣ እንዲያበራ፣ እንዲዋብ እንዲው የእናንተ ዕቃ ባይሆንም እንኳን በተለያየ ነገር እንዲው ሙልት አድርጉና አሳምሩና በፖስተርም በባዶ ዕቃ አብለጭልጩት፣ ጸጭ አድርጉት። በቃ ይመር፣ በቃ ጽድት አድርጉት። በቃ እስከ ምሽት እስከ ጠዋት ድረስ ፎ አድርጉት። ይታጠን፣ ይጎዝጎዝ ምናምን የና ልዩ አድርጉት። ይሄ ነው ደንበኛ መያዝ። ሰላም ላንተ ይሁን አቶ በላይ። የሶስተኛ ዙር ተመዝጋቢ ነኝ። መምህር ስሆን በትርፍ ሰዓቴ አስጠናለሁ። በእናንተ ስልጠና እንዴት ይሄንን ስራ እንደማሻሽልና እንደማሳካ በደንብ ይብራራልኝ። በነገራችን ላይ እንዴት እንደማድርግና እንደሚያሻሽል ቢብራራልኝ ብቻ ከሆነ እስካሁን በተብራራው ተጠቀም። ቀጥይ። ጥያቄ ቁጥር 7 ዶሮ ለማርባት አስቤ የደረስኩበትን በየወሩ ለማሳወቅ ዶሮቹ እንቁላል እስከሚጥሉ ድረስ እንዴት ላሳውቅ እችላለሁ?
አድገዋል እኮ አላደጉም? ሲያድጉ እኮ ብሩ አድጓል አላደገም? የአንድ ቀን ጫጩትና የአንድ ወር እኩል ነው እንዲህ ብራቸው? ይሄንን አቬሬጅ ገምታቸው ማስቀመጥ ነው። አርሶ አደሮችም እንደዛ ናቸው። የሰከርኩት ቲማቲም እኮ በ3 ወር ነው የሚለቀመው፣ በየወር እንዴት ላሳውቅ በእርሻ ነው የተመዘገብኩት የሚሉን አሉ። እስሩ በየ20 ቀንና በአንድ ወር የሚቆረጥ ሰብል ትከሉ ብለናል። ከዛ በዘለለ ደግሞ ያ ቲማቲም ወይም ያጎመን እኮ አድጓል። መጀመሪያ እኮ ማሳውና ያ የደረሰ ሰብል በብር እንደው ይሄ ይጠፋቸዋል ምን ያክል እንደሚያወጣ እንደው ይገመታል አይገመትም? ያንን አቬሬጅ ውስጥ አስገቡ። ቀጥ ጥያቄ ቁጥር 8 በ20 ሺህ ብር ነው የጀመርኩት። ተጨማሪ ሌላ ስራ የለኝም። የልጆች ትምህርት ቤት፣ ለቤት ኪራይ፣ ለተለያዩ ወጪዎች ከዛ ላይ ነው የማነሳው። እነኚህን የተለያዩ ወጪዎች ያወጣሁትን አንድ ላይ ደምሬ ነው የማሳውቀው። በነገራችን ላይ ወጪ ካወጣችሁ በኋላ ወጪ በወጪ ነው የሚያዘው። ከምትሰሩት ስራ ላይ አዛውንትም ጥሩበት፣ ልጅም ማስተምሩበት፣ የቤት ኪራይም ክፈሉበት፣ እናንተም ተጠቀሙበት። ኤክስትራ ሕክምና የተመሳሰለ ስፔሻል ኬዝ ወጪ የሚኖራችሁ ያወጣችሁት ወጪ እድገት ላይ አይመዘገብም። ኦሬዲ ወጪ ነው። ከፍተኛ ወጪ ካለባችሁ ረጅም ሰዓትና በጣም መስራት ይጠበቅባችኋል። እኛ የምንይዝላችሁ ምናልባት የ4 ወር ቤት ኪራይ ከከፈላችሁ 2 ወር ሰርታችሁ ከሆነ የ2 ወሩ ካፒታል ነው፣ ገና ወደፊት አልተከፈለም። ያለቀለት ግን በቃ ተገልገላችሁበታል፣ ካፒታል ላይ አይያዝም። እንደዚህ አላቂ ያልሆኑ እንደ ሚዛን፣ ቁልፍ፣ ሸልፍ፣ መደርደሪያዎች የመሳሰሉ ካሉ እነሱ ካፒታል ናቸው። አንድ ጋር ይደመሩና አንድ ጋር ይባዙና ነው የምትይዙት ማለት ነው። ምሳሌ አሁን የእኛን የበላይ አትክልትና ስፔሳ ምን ያክል ደርሷል ካፒታሉ ብትሉኝ፣ ቢሮዬ ሚቲንግ ቴብሎቹ፣ ኮምፒውተሮቹ፣ እያንዳንዱ የነፃ መቀመጫ ወንበሮቹ፣ ዲስፕሌይና የፕሮጀክተሮቹ ሳይቀር ደምሬ ይሄን ያክል ሀብት አለው ነው የምላቸው። ገብቷቸዋል አይደለ? ባገኛችሁ ትርፍ ስራ ቦታችሁ ላይ አደብ የምታደርጓቸው አላቂ ያልሆኑ መገልገያዎች እስካሉ ድረስ ካፒታል ናቸው። ድርጅታችሁ በዛ ልክ አድጓል ማለት ነው። አሴት እኮ ነው። እኛ ሀገር አሴት የሚመስለው ሰው ቤትና መኪና ብቻ ሲገዛ ነው ግምት ውስጥ የሚያስገባው። ለምን? እናንተ ነገሩ ምን ታረጉ? ፍሪጅ ገዝታችሁ ጓዳ ስለሆነ የምታደርጉት አሴት አይገባችሁም። ቴሌቪዥን ገዝታችሁ ሳሎን ስለሆነ የምታደርጉት። እኛ ደግሞ እንደዛ አይደለም የምናደርገው። በቴሌቪዥን ፕሮጀክተር ገዝተን ማሰልጠኛ፣ በፍሪጁ ስራ ቦታ አድርገን ለስላሳና ውሃ መሸጫ ስለምናደርገው እንደ ካፒታል ነው የምንቆጥረው። እውነት ነው። ለመጀናጀኛ ስልክ ገዝታችሁ ካፒታል ብዬ ልቁጠረው ወይ ብትሉኝ ካፒታል አይደለም እሱ፣ ይህ ካፒታል ነው። ካፒታል አውድም ይባላል እሱ። እሺ፣ ነገር ግን እዛ ቦታ ላይ መገልገያ ሚዛን ከገዛችሁበት ገንዘብ እያመጣ ነው፣ እየሸጠ ነው። ፍሪጅ ብታደርጉበት ማቀዝቀዣ ነው፣ ራሱን የቻለ አገልግሎት ነው። ወይም አንድ የሆነ የሚሸጥ አላቂ ዕቃ ብታመጡ ኖሮ እሱ ሪሳይክል ያደርጋል፣ እንደ ሀብት ይያዛል ማለት ነው። ስለዚህ የፈለገ ነገር ቢሆን ወጪ ከሆነ በኋላ ካፒታል ተብሎ አይያዝም። ካፒታል ተብሎ የሚያዘው ከወጪ ቀሪ የገዛችሁት ዕቃ ወይም ጥሬ ብሩ ብቻ ነው። ጥያቄ ቁጥር 9 በላይ ከነመላው ቤተሰብ ፍቅርና ጤናን እመኝልሃለሁ። አታድርጊ ያልከኝን ሁሉ ትቼ አድርጊ ያልከኝን በሙሉ እየተገበርኩ፣ ግን አሁን ስራ የልጅ እርምጃ ሆኖብኛል። ምን ቀርቶኝ ይሆን? እስኪ ምክርህን ለግሰኝ። እናመሰግናለን ለምረቃ። ነገር ግን በላይ አድርጊ ያልከኝን እያደረግኩ፣ ተው ያልከኝን እየተውኩ፣ ጉዞዬ ልጅ እርምጃ ሆነብኝ። ወይ የአበላሽ የሆነው ከመስመር ውጭ እየረገጥኩ ነው፣ ወይ ቀስ እያልኩ ነው። በእርግጠኝነት እንዴት የሆነ ችግር አለ። በእርግጠኝነት ወንድሜ መስሎህ ነው እንጂ ተው የተባልከውን ከተውክ፣ አድርጌ የተባልከውን ካደረግ 100% ታሳካዋለህ። ሁሉንም ማሳክቻለሁ፣ ግን ምን እንደሆነ እንጃ በቃ እምቢ ያለኝ የሚሉ ሰዎች አሉ። ሄደን ስንፈትሽ አታምኑኝም፣ 90% ስህተት ነው አካሄዳቸው። በእርግጠኝነት ፈትሻውንም ራስን ካልሆነ አድራሻን አስቀምጥ መተነን የለሽ። ቀጥይ። ጥያቄ ቁጥር 10 ጥያቄ 1 ሚሊዮን ብር ለ5 ዓመት ተበድሬ ነበር። አሁን የቀረኝ 2 ዓመት ነው። እንዴት አትርፌ ልመልስ? የምሰራው ድንችና ሽንኩርት ነው። ምክርህ ያስፈልገኛል። ያው እናመሰግናለን። ጥሪ አይቀበልም። ከ100 ሺህ ብር በላይ ያለው ለማማከር እዚህ መድረክ ላይ የሁሉ ሰው አስቀምጠን ከመጡበት ዓላማና ከቢዝነስ ፕላናችን ውጪ ለማማከር ምናልባት እንደ ስፔሻል ኬዝ ግላችን በቢሮአችን በግሊዛችሁት ነው እንደዚህ አይነቱን ኬዝ። እሺ፣ ስለዚህ ከ100 ሺህ ብር ወዲህ ላለው እንቅስቃሴ ብቻ አድርጉ ጥያቄያችሁን ማለት ነው። ሰላም አቶ በላይ፣ እኔ አሁን ላይ በባህር ዳር በቢጃማ ስፌት ስራ ላይ እየሰራሁ እገኛለሁ። ነገር ግን የማገኘው ገቢ በቀን 1000 ቢጃማ አልሸጥም። ማሽኑ ኪራይ ነው፣ የሱቅ ኪራይም አለ እና ስራው እያዋጣኝ አይደለም፣ እየከሰርኩ። አሁን ላይ 10 ቢጃማ አለኝ። እንዴት አድርጌ ላድግ? እንዴት ላሳድገው? እባክህ አግዘኝ፣ እርዳታ ያስፈልገኛል። እስካሁን እንዳልነው ነው። ብዙዎቻችሁ አያችሁ፣ ጥያቄውን አዳምጡም ትባሉ፣ ጥያቄው ከተመለሰ ደግማችሁ እንዳጠይቁት ነው። አንድን ነገር አላዋጣ ካላችሁ ወይ ሲሸጡ፣ ወይ ስትገዙ፣ ወይ ስታመርቱ፣ ወይ አገልግሎት ስትሰጡ፣ ወይ ዋጋ ስታወጡ ችግር አለ።
ችግራችሁን ድቴል ውረዱና መርምሩት። እመኑኝ ችግር አለ። አንድ ነገር ልበላችሁ፣ የሆነ ምግብ ተመግባችሁ ድንገት የጤና ችግር ቢፈጠር እንደሄዳችሁ ሐኪም ቤት መድኃኒት ከመስጠትና መርፌ ከመውጋት ወይም ደግሞ ወደ ሌላ ከማዘዙ በፊት ምንድን ነው የሚላችሁ? የተመገብካቸው ምግቦች፣ የለበስካቸው አልባሳቶች፣ የቆየባቸው ቦታዎች፣ ያዳመጥካቸው ድምፆች የመሳሰሉ ነገሮችን ይጠይቃል። ለምን? ከዛ ነው በሽታው የመጣው። አላወቀውም ከየትኛው እንደመጣ። ሊያውቀው የሚችለው ግን ማን ነው? ይሄን አቅጣጫ ሲጠቁመው የበላቸውን፣ የጠጣቸውን፣ የቆየውን፣ የነካውን ነገር ሁሉ የሚያውቀው ራሱ ባለቤቱ ነው። በነገራችን ላይ ከሰው ሐኪም የእንስሳት ሐኪም በጣም ሊቅ መሆን አለበት አሉ። ለምን? ስለማይነግረው ማለት ነው። ራሱ ፈልጎ አድካሚ ነው። በእርግጥ አብዛኛው ሰው አሁን ከእንስሳ በታች ነው። በነገራችን ላይ ምን እንደሚረብሸው ምን እንደሚያስቸግረው ምንም እንደሆነ አላሳድግ ያለው ሳይነግሩት አይደለም ቀርቶ ነግረውት ለራሱ ይጠፋበታል። ይሄንን የፈለጉት ጥያቄውን እየተቃወምኩ አይደለም። ወንድሜ እመነኝ፣ ወይ ስሸጥ ወይ ስገዛ ወይ የሄድክበት ቦታ ወይ ወጪህ ትክክል አይደለም። ቁጭ በልና ሂሳብ ስራ፣ ከዛ ታገኘዋለህ። በዛ እንቅስቃሴ እኛ የደንበኞች አያያዝና የሪሳይክል ካምፓኒ የመገንባት ሲስተም ገንዘብና ጊዜን እንዴት በአግባቡ ተጠቅሞ የተገኘውን ትርፍ ላው ላይ መልሶ ኢንቨስት ማድረግ ለመሸጥ ወይም ለመግዛት ምን አይነት ጥንቃቄ መደረግ አለበት የሚባሉ ማብራሪያዎች ውስጥ ነው ያለው። ሌላ ነሽ? ጥያቄን ጨርሻለሁ። ከልብ እናመሰግናለን። ወደ ነበረችበት በክብር ቻዩልን። እሺ፣ አመሰግናለሁ። የእኔ ጥያቄ ምንድን ነው? እኔ ተቀጥሬ ነው እየሰራ ያለሁት እና አሁን ይህንን ቢዝነስ ለመጀመር ብፈልግ ከስራዬ ጋር እንዴት አድርጌ ነው አስማምቼ መስራት የምችለው? ምክንያቱም ቅድም አንተም ስትናገር እንደ መጀመሪያ ራሳችሁ ብትሰሩት ከዛ በኋላ እያደገ ሲመጣ ደግሞ ሰው ተቀጥራላችሁ ተብሏል እና አሁን እኛ ከጊዜ አንጻር ጠዋት ወጥተን ማታ የምንገባ በስራ ዓለም ላይ ያለን ሰዎች እንዴት አድርገን ይሄንን ነገር ማስኬድ እንችላለን? ትንሽ ማብራሪያ ቢሰጠን። እሺ፣ አመሰግናለሁ። ለቀጣይ ስጥልኝ። በነገራችን ላይ የተሰራ ሲባል ሰፊ ስራና ውጥረት ያለብን ሰዎች እንደ መጀመሪያ ጊዜ ሰው አትቅጠሩ ከተባለ ትንሽ ከፍ ሲል ነው ሰው የምቀጥሩት ተብለናል። ጊዜ ከሌለንስ? በነገራችን ላይ ጊዜ አላችሁ የላችሁም? አብረን አላደግንም፣ ጎረቤት አይደለንም፣ አንድ ግቢ አይደለንም፣ የአንድ አያት ልጆች አይደለንም። ግን ጊዜ አላችሁ። አውቃለሁ እንዳላችሁ 100% እርግጠኛ ነኝ። በዛ ትርፍ ጊዜ ነው ያልነው። በእርግጠኝነት ጊዜ አላችሁ። ምን አይነት ጊዜ ካላችሁኝ፣ ማህበራዊ ህይወታችሁ ላይ በቤታችሁ ምናልባት ብዙ ነገሮች የምናደርገዋለን። እኔ ምንም ጊዜ የለንም ብለውኝ እከረመ ለቅሰው ቤት ቁጭ ብለው ማገኛቸው ሰዎች አሉ። አንድ ሁለት ሲሉ ሻይ ቤት ማገኛቸው ወይ ካፌ ወይ ሬስቶራንት አሉ። በዚያ ላይ የልጃቸውን ልደት በነገራችን ላይ ሻማ ብቻ አብርቶ ቤት ማሳለፍ ይቻላል። ግን ድግስ ደግሰው ኤክስትራ ውጭ አድርገው ጎረቤት ጠርተው ድንኳን ወጥረው ዕቃ ሰብስበው ለዛ ጊዜ ሰጥተው የሚደግሱ ሰዎች እናያለን። እዛን ያክል አንገብጋቢ ላልሆኑ ነገሮች የምንሸራርፋቸውን እነሱን ጊዜ እንጂ እግር አጣምረን ሪሞት ይዘን ቤት ቁጭ ብለን ሶፋ ላይ ቲቪ የምናይበትን ጊዜ አልጠየቅኩም። እንደዛ የሚያይ ሰው አሁን የለም። አብዛኛው ሰው ውጥረት ውስጥ ነው ያለው። ነገር ግን ከዛ ውስጥ የምንቀንሳቸው ብዙ ነገር አስገዳጅ አይደሉም። ከተሳካ በኋላ የምናደርጋቸው ብዙ ነገሮች አሉ። ሌላ ልንገራቸው። የሚሊዮነሮችን መንገድ ቢዝነስ ፕላን ተቀብሎ ለመቀጠል የ100 ብር ገንዘብና በቀን የ30 ደቂቃ ጊዜ መመደብ ይበቃል። ወንድሜ በእርግጠኝነት 30 ደቂቃ አይደለም በቀን 2 ሰዓት ልናጠጋጋ እንችላለን አይደለ? ከፈተሽ ነው። እያደገ ከሄደ በኋላ ግን እያደገ ሲሄድ ከ30 ደቂቃ ወደ 1 ሰዓት፣ ከ1 ሰዓት ወደ 1 ተኩል፣ ከ1 ተኩል ወደ 2 ሰዓት፣ ከዛ በላይ እየረዘመ ሲሄድ እስከ ዛሬ እንደዚህ ዋጋ የምንከፍልለትን ስራ ማጣበብ እንችል ይሆናል። ያንን በማጣበብ ይሄኛውን ማስፋት ካልሆነ ግን የዛን ጊዜ እዚህ ጋር ትንሽ ሰዎችን እያስቀመጠን እንሄዳለን። እየሰፋና እየተለጠጠ ሲሄድ የዛኛውን ስራ ሙሉ በሙሉ ትተን እኛ ወደ ራሳችን ድርጅት ኮንትሮል ላይ እንመጣለን ማለት ነው። እንደምታውቁት ጊዜም እውቀትም ገንዘብም ከራሳችን አድርገን ኢትዮጵያን እየቀየርን እንገኛለን። ከዚህ ሁሉ አንዱ በባለፈ እዚህ አግሪመንት ሲወሰድ እንደሰማችሁት ሪዲም ዘ ጄኔሬሽን የበጎ አድራጎት ማዕከል ነው። እሱ ድርጅት እንግዲህ ከስሩ ብዙ በጎ አድራጎት ድርጅቶችን ካቀፋቸው አንዱ 60 ሺህ በኢትዮጵያ ውስጥ ሀገር ጊዜዋን አባክና እናቶች ከፍ ዝቅ ብለው ስንቅ ልካው እንደ ሀገር በጀት ተበጅቶ እየተማሩ ሁለቱንም ጾታ ያካተተ
እድሜያቸው በአጠቃላይ ወጣት የሆኑ መጀመሪያ ዲግሪና ከዛ በላይ ያላቸው ነገር ግን ወደ ራሳቸው ስራ ለመግባት ገና ከሀገሪቱ ሁኔታ አንጻር የተቸገሩ 60,000 ወጣቶችን ይዘው ወደኛ ስልጠና ማዕከል ከተቀላቀሉ እነዚህን ወጣቶች ደግሞ ራን የሚያደርገውና የወጣቶች ፕሬዝዳንት በመካከላችን ይገኛል። ከሱ የተወሰነች ደቂቃ ቃል ትሰማላችሁ ማለት ነው። እንግዲህ ወጣት እንደሚታየው ትልቅ ዘዋሪ ነው። ለዛውም ሀገር ዋጋ ከፍላ አስተምራቸው ቤተሰብ ከነሱ ብዙ ነገር በጠበቀበት ሰዓት ተምረው ሲጨርሱ ስራ ማጣት እንደ ሀገር ያማል አያምም? እንደ ትውልድ ያማል አያምም? እነዚህ ልጆች በ2 ዓመት ሚሊዮነር እናድርጋቸው ወይስ አናድርጋቸው? ስለዚህ የሚሊዮነሮች መንገድ በበላይ አትክልትና አስቤዛ ማዕከል ገቢ ወይም ወጪ በማውጣት እየታገዘ ለነዚህ ወጣቶች መሰባሰቢያና መዳረሻ የሆናቸው ዘንድ በአዲስ አበባ ስታንዳርዱን የጠበቀ ከነሙሉ ማቴሪያላቸው ቢሮ ሰጥተናል። ከዛ በዘለለ ምንም አይነት ክፍያ ሳናስከፍል በሁሉም መገናኛ ዘዴና በአካል አዳራሽ ተቀብለን በራሳችን ወጪና ጊዜ አሸልጥነን በ2 ዓመት ሚሊዮነር አድርገን ልናስረክብም ቃል ገብተናል። እንደዛ አይነቱን ወጣት ይዘን ነው የኢትዮጵያን ኢኮኖሚ በዚህ 2 ዓመት 5 እጥፍ አሳድገን ማህበረሰቡን ባለሀብት አድርገን የማይፈታ የሚመስለውን ጥያቄ ከተጠበቀው አካል ሳይሆን ባልተጠበቀ መንገድ መጥቶ ፈጣሪን ይዘን እውን እናደርጋለን ያለው። ስለዚህ የዚህን እንቁና ስታንድ ባይ የሆነውን ወጣት የነብርጣትና ኤነርጂ ኃይል ጣቢያ የተባለለትን ወጣቶች ደግሞ በበጎ ፈቃድ ዝቅ ብሎ ያለምንም ክፍያ ከተለያየ ኢትዮጵያ ውስጥ እየተዘዋወረ የሚያገለግለውን ወጣት አንድ ጊዜ ያው ፊት ለፊታችን ነው ያለው። ስም ባልጠራው ራሱ ፕሬዝዳንት ወደ መድረክ ጋብዝን። ማይክ ሰጠንኛ እንደዚህ እንዳትጋብዙ። ስሜ ተስፋውን ጥላውን እባላለሁ። ኢትዮ ምክንያታዊ ወጣቶች የበጎ ፈቃድ ማህበር ዋና ስራ አስኪያጅ ነኝ። ታዲያ በዚህ ማህበር ውስጥ ያሉ 60,000 ሁሉ አባላት አብዛኛዎቹ ወይም 90-80% በማለት ደረጃ ስራ ፈላጊዎች ናቸው። ዲግሪና ከዛ በላይ ያላቸው ግን ሁሉም በማለት ደረጃ ስራ የሌላቸው ሰዎች ናቸው። በበጎ ፈቃድ ሀገራቸውን እያገለገሉ ያሉ ሪድም ዘ ጀነሬሽን የተባለ ግብረሰናይ ድርጅት ወጪዎችን አወጣ። እኛን እንደ አባት ሆኖ እኛ ደግሞ እንደ ልጅ ሆነን ፈንድ አድርጎልን እንድንቋቋም አገዘን። በቴክኒካልም ሆነ በገንዘብ ድጋፍ አድርጎልን እዚህ ያለንበት ደረጃ ላይ እንድንደርስ አደረገን ማለት ነው። ሪድም ዘ ጀነሬሽን አንድ ያለበትን ግዴታውን እየተወጣ ነው፣ ማህበራዊ ግዴታውን እየተወጣ ነው ማለት ነው። በመላው ኢትዮጵያ ያሉ 60,000 አባላት በአንድ እንድንሰባሰብ ስላደረገልን ከልብ ነው የምናመሰግነው። በድጋሚ ብታመሰግኑ ደስ ይላል። እንግዲህ የሪድም ዘ ጀነሬሽን ውለታ ይህ ብቻ አይደለም፣ ከዛ አልፎ ከአቶ በላይ ጋር እንድንገናኝ አድርጎናል ማለት ነው። 60,000 ወጣት እንደ ሀገር ቀላል የሚባል ነገር አይደለም። ይህ ወጣት ካስተማር ነው ግንዛቤ ከሰጣ ነው እሱን ብቻ ሳይሆን ሌላ 60,000 ከዛም በላይ 60 ሚሊዮን ወጣቶችን ያፈራና ሀገር በምናስባት ደረጃ ለውጥ ላይ ትደርሳለች ማለት ነው። ያን ለማድረግ ግን መጀመሪያ አንተ ምክንያታዊ ሁን፣ ምክንያታዊ አስተሳሰብ ይኑር ከማለት በፊት ራሱን የሚለውጥበትን መንገድ ማሳየት ግድ ይላል። ለዛም ነው የሚሊዮነሮች መንገድ ውስጥ አብራችሁ እንድትጓዙ በሚል ይህን መንገድ ያመቻቹልን አቶ በላይን አሁንም እናመሰግናለን። ለኢትዮ ምክንያታዊ ወጣቶች በጎ ፈቃድ ማህበር መልእክት ላስተላልፍ። እናንተ ደጎች፣ እናንተ የብሩህ አስተሳሰብ ባለቤቶች፣ የኢትዮ ምክንያታዊ ወጣቶች በጎ ፈቃድ ማህበር አባላት ሳይኖራችሁ ሌሎች እንዲኖራቸው የምትመኙ እናንተ ምንም ሳይኖራችሁ ለሌሎች ደስ ቀና እያላችሁ የምታገለግሉ በጎዎች በፊት ራሳችሁን መቻል ስላለባችሁ፣ ራሳችሁን በኢኮኖሚ ማጠንከር ስላለባችሁ፣ ራሳችሁን ካጠነከራችሁ በኋላ ለኢትዮጵያ መድረስ ስለምትችሉ የመጣላችሁን ትልቅ እድል ተጠቅማችሁ ከሚሊዮነሮች መንገድ ጋር አብራችሁ እንድትጓዙ መልእክቴን ማስተላለፍ ፈልጋለሁ። ይህ እድል ዝም ብሎ የሚታለፍ ነገር አይደለም፣ ጊዜ የሚሰጠው ነገር አይደለም። በትንሽ ነገር የሚንቀሳቀስ ወይም እንቅስቃሴ ማድረግ የሚቻልበት ነገር ነው። ዛሬ የብር መጠን ወይም የብር ቫልዩ በጣም ወርዷል። አንድ ሱሪ ለመግዛት 5,000 ብር ነው።
ምንም ስራ የለኝም፣ ምንም ገንዘብ የለኝም፣ ምንም ገቢ የለኝም የምትል ወጣት እያንዳንድህ ሱሪ ለመግዛት 5000 ብር ከቤተሰብ ትቀበላለህ። እርግጠኛ ሆኜ መናገር የምችለው ማድረግ ያለብን አሮጌውን ልብስ ልበስ፣ የተቀበልከውን 5000 ብር ይዘህ ወደ ሚሊዮነሮች መንገድ ተቀላቀል የሚለውን መልእክት ማስተላለፍ ፈልጋለሁ። ይህ 5000 ብር ነገ ላይ 500,000 ብር በቅርብ ጊዜ እንደሚሆን አቶ በላይ እያሳዩን ነው። ስለዚህ ይህንን ሀሳብ በመቀበል እንቅስቃሴ ዛሬውኑ እንድታደርጉ ለመላው የኢትዮ ምክንያታዊ ወጣቶች የበጎ ፍቃድ ማህበር ማስተላለፍ ፈልጋለሁ። ያው አዳላ እንዳትሉኝ፣ ለነሱ ብቻ ሳይሆን መልእክቱ ለመላው ኢትዮጵያውያን ወጣቶችም የኛ ወጣቶች ይህ የኢትዮ ምክንያታዊ ወጣቶች በጎ ፍቃድ ማህበር አባላት ትምህርት አላቸው፣ ዲግሪና ከዚያ በላይ እውቀት አላቸው። የስብዕና ግንባታ ስልጠና ወስደዋል። የስራ ፈጠራ ክህሎት ስልጠና ወስደዋል። የማይንድ ሴት ስልጠና ወስደዋል። ብዙ ነገር አድርገዋል፣ አግኝተዋል። ነገር ግን ጉድለቱ ምንድነው ካላችሁ በአይን የሚታይ በእጅ የሚዳሰስ ነገር ላይ አልገቡም፣ ወይም ተግባራዊ በሆነ መንገድ ስልጠና እየወሰዱ አይደለም፣ ቲዎሪውን ብቻ ነው እየወሰዱ ያሉት። ስለዚህ አሁን ላይ እንድትገቡ የምፈልገው ምንድነው ወደ ተግባሩ፣ በእጅ ወደሚዳሰሰው፣ በአይን ወደሚታየው የሚሊዮነሮች መንገድ ጋር አብራችሁ እንቅስቃሴ ካደረጋችሁ ለውጥ ማምጣት ይቻላል። እንዴት ነው እንደዚህ ሊሆን የሚችለው? 100 ብር ጀምሮ ሚሊዮነር መሆን ይቻላል ሲባል እኔም ራሱ ስደነግጥ ነበር። እንዴት ግን ይቻላል ምናምን ብዬ የሆነ ነገር እንትናለሁ። ዛሬ በደም ሙሉ በሙሉ አመኑ። ቪዲዮዎችን በተከታታይ ሲከታተል ነበር። እንደሚሆንም ደግሞ አምኛለሁ። ለምን ይሆናል አይነት ነገር ብለን ጥርጣሬ ውስጥ ከምንገባ ቀጥታ ወደ ስራው እንግባና በተግባር እንታይ የሚለውን መልእክት ማስተላለፍ ፈልጋለሁ። ወደ ቦታው ማን ነው ስምህ? አቤሴሎም ማስረሻ። ከአሁን በፊትም ድንቃድንቅ ግጥም አቅርበሃል። እስኪ ምን ሊነግረን ነው? ታዲያስ እንደምን አደራችሁ? ዛሬም ግጥም ላቀርብላችሁ ነው የመጣሁት። የግጥሜ ርዕስ ምስጋና ይላል። ኑኑ እኔ የስራን ጥበብ እውነት በእውነት ከአቶ በላይ ቤት አያውቅም ክፋት በስራ ማመን ነው የስራ ውጤት ለዓለም አሳይቷል በስራ መንገስ አሁንማ ሆኗል የአፍሪካ ሞገስ እኔም ልከተለው መንገዱ ልገስግስ ሳላወላወል ከስሩ ልንገስ ሳላወላውል ከጎኑ ልንገስ። ታዳሚዎች ሁሉ እስቲ አድምጡኛ እንዴ ምስጋኔ ድረስ ለወይዘሮ ክያ ለአቶ በላይ ሞርዴ። አመሰግናለሁ አቶ በላይ ሞርዴ ድንገት ሳላስበው አረከኝ ነጋዴ። ምስጋኔ ድረስ ምህረት ዕቃ ቤት ሸንቀጥ ብዬ እንድታይ የሆንሽኝ ኩራት። አመሰግናለሁ መምህር ደምሳቸው መድረክ መሪ ሆይ ጥላ ለሰጠኸኝ እንዳይነካኝ ፀሐይ። ወይዘሮ ክያዬ አመሰግናለሁ በ5000 ብሩ ስራ ጀምሬያለሁ የስራው ውጤትን ይዤ መጥቻለሁ። የስራ ውጤቱን አሁን ላቀርብላችሁ። በባለፈው ክረምት እዚሁ መድረክ ላይ ግጥም አቅርቤ 5000 ብር ተሸልሜ ነበረ። በተሸለምኩት ብር 5 የስጋ ዶሮዎች ከነመኗቸው ገዛው። ስሸጣቸው 6600 ብር ሸጥ 1600 ብር አተረፍኩ። ስራው ትንሽ ከትምህርቴ ጋር ስለማይመች የስራ ዘርፉን ቀይሬ ባገኘሁት ትርፍ 1600 ብር 5 ሊትር ዘይት ገዛው። እሱን እየቸረቸርኩ ከ1 ሊትር 50 ብር 6 ጀሪካን ሸጬ ጨርሻለሁ። ዘይቱ ተሸጦ ሲያልቅ ጀሪካኑ ይሸጣል። በጥቅሉ ከ5000 ጋራ ተደምሮ 9000 ደርሻለሁ። ይህ ሁሉ ስጦታ አይገባኝም ነበር። ይገባል ብላችሁ ስላደረጋችሁልኝ እጅግ በጣም አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። አረጎ በታጨብጭብ ማለት ነው። እጅግ በጣም ግሩም ነው። አልተገረማችሁም ወይ? ብስኩትና ልብስ ተገዝቶ ሊያልቅ የሚገባው መታደል እንዲህ ነው። ከወጣት ስንሰራ የምናተርፈው ሀያላን ሀገሮች ይህንን ስናካክል የሰሩበት ነገር
የሰሩባቸው ልጆቻቸውን ዛሬ በቀላሉ እነሱ ምድርን ቀይረው ሌላ ማርስ ላይ ወጥተዋል። ስለዚህ እጅግ በጣም ተባረክ። ይሄ ልጅ እኛን ሲያክል ምን አይነቱ ምድር አንቀጥቅጥ ቢሊየነር እንደሚሆን ታውቃላችሁ? እጅግ በጣም ፈጣሪ ባርክ። የዚች ሀገር አለይታ ከልብ እናመሰግናለን። ወደ መድረክ አጨብጭባችሁ፣ እንዲያው አጨብጭባችሁ እጅግ በጣም ከልብ እናመሰግናለን። ጉድ ሳይሰሙ መስከረም አይጠባም አሉ። ልንወጣ አካባቢ እንግዲህ 5000 ብር በቀረበው ድንቃድንቅ ንግግርና ግጥም የተሰጠውን ሰው ወደ 9000 ከፍ አድርጎታል። ወደ 900,000 ወደ 9 ሚሊዮን ወደ 9 ቢሊዮን ያድጋል አያድግም? ምንም የባህል ጨዋታ እንዳትጠራጠሩ በእናታችሁ። በእምነት ካሳሁን ነኝ ከአሰላ። አሁን የማቀርብላችሁ ወግ ነው። 2 ህልም ከዛሬ 5 ወይ 6 ከበዛ ከ7 ዓመት በፊት የሃይ ስኩል ተማሪ ነበርኩ። ጓደኞቼ አብዛኛውን ጊዜ የኔን ህይወት ከማድነቃቸው የተነሳ ለዛሬ ውድቀት የሆነኝን ጉራ እነሱ በሌላ አቅማቸው እንዳሻከሙኝ ሳስብ በውስጤ የማለወጣው ቁጭት ይነዳል። ያኔ ቤተሰቦቼ በትምህርቴ ላይ ትኩረት እንዲኖረኝ ያስፈልገኛል ያልኩትን ገና ሳልናገረው የሚያስፈልገኝን እኔ ከመናገሬ በፊት የማሰባቸው ምስጢር የገባኝ ዘግይቶ ነበር። ለካስ እኔ የተደረገልኝ ሁሉ ከመጠን ያለፈ አቅብጦኝ ነበር። በዚህ ሁሉ ነገር ከአእምሮዬ የማይጠፋው የኬሚስትሪ መምህራችን ንግግር ነበር። የድሮ ተማሪ እኮ በመደብ ተኝቶ በቁርበት ላይ የብዙ ሰዓት መንገድ ተጉዞ መኝታ ሳይመቸው የተኛበት ሳር ቤት በላዩ ላይ ያፈሰሰበት ወንዝ ይሞላበታል። ድልድይ ስለሌለ ከትምህርት ቤት ይቀራል። ሲያጠና አይመቸው እግሩን ቀዝቃዛ ውሃ ውስጥ ዘፍዝፎ በኩራዝ እንኳን ለማጥናት ኩራዝ ቤት ስራ ጨርሶ እራት እስኪበላ ጠብቆ ነው ምሮ ጥሩ ቦታ ይደርሳል። እንደናንተ አይነቱስ በተመቻቸ ኑሮ በብርሃን ተምራችሁ በስፖንጅ ፍራሽ ተኝታችሁ ግን ያሳዝናል ውጤታችሁ ያሉትን በትክክልም እኔን እንደሆነ የገባኝ የሱዳን እስር ቤት እያለሁ ነበር። ግቢያችን እንደ ከተማ ግቢ ጠባብ ሳይሆን ሰፊና ውብ ነበረ። አባቴ ለላሞች አሽቶ እነሱን ተንከባክቦ እኔ ግን ለትምህርት ጊዜ ስለሚሰጠኝ ስራ የሚባል ከመብል ውጪ በእጄ አልነካም። የትምህርትና የማጥኛ ጊዜ ተሰጥቶኝ እንኳ የቀን ስራ ሰርተው ከሚማሩት እኩል ቀርቶ ሩቡ ያቅተኛል። ከ12ኛ ክፍል ፈተና ውጤት በኋላ አባቴ ከፈለኩ ሱቅ ወይ ደግሞ ያልኩትን ስራ እንድሰራ መስሪያውን እንደሚችለኝ ቃል ገባ። እኔ አሻፈረኝ ብዬ እቅዴ ከጓደኞቼ ጋር አረብ ሀገር መኮብለል ነበር። ቤተሰቦቼን አሳምኜ በደላላ እንደሚሄድ ሲሰሙ አይሆንም አሉ። አባቴ በሰው ሀገር ሴት ነሽ የሚገጥምሽ ምን ይታወቃል፣ ፈጣሪ ካለ በህጉ ትሄጃለሽ ብሎ ንግግሩ እንደመደመ፣ ጓደኞቼ ግን በፌስቡክ አዲስ የተዋወቁት ደላላ እንዳለና መታወቂያ ፓስፖርታችሁን ፎቶ ላኩ እና 25,000 ብር በአካውንቴ አስገቡ ያለ አንድ ህጋዊ ደላላ አሉኝ። ስለ ማንነቱ እንደማያውቁት ግን ደግሞ ብሩ እንደገባለት በሶስተኛው ቀን ከሀገር ያስወጣናል አሉኝ። ባይዋጥልኝም ተቀብዬ ለምን እንደምሄድ እንኳ በቅጡ ሳላውቅ ለራሴ ግራ ተጋባሁ። መማሬ ለዚህ መሆኑ አሳዘነኝ። የጨረስኩት ጊዜ፣ ገንዘብ፣ ደብተር፣ ቦርሳ፣ እረ ስንቱ። አባቴና እናቴን አሳምኜ የመሄድን ሀሳብ እንደተውኩት ተናግሬ ወደ አካውንቴ 100,000 ብር አስልኬ ብሩን ከያዝኩ በኋላ ከጓደኞቼ ጋር ጠፋን። እኔ ምክንያተ ቢስ በጎርፍ ወይ በሐሳብ የተጠረገ ቆሻሻ ሆኜ ያለ እቅድ ኗሪ፣ ጓደኞቼ ግን ቢያንስ ብዛቶቹ የቤተሰቦቻቸውን ህይወት የማሻሻልና የእናትና የአባታቸውን ቤት ከጭቃ የማውጣት ከኪራይ የመገላገል ራዕይ ይዘው ነበር ለስደት የወጡት። በአይሱዙ ተጭነን ጉዞ ጀመር። የማላውቀው ረሃብ ከየት እንደመጣ ሳይታወቅ ውስጤን ቦረቦረው። በዛ ላይ ውሃ ጥሙ በስንተኛው ቀን እንደሆነ ባላቅም ሹፌሩ በሌለ ትህትናው ሱዳን ልንደርስ ነው አለ። ያን ቀን እንኳን በመኪና እንደቃ ተጭነን እቤቴ ራሱ እንደዛ አይነት እንቅልፍ ወስዶኝ አያውቅም። የት እንዳለው ለማወቅ ጊዜ አልፈጀብኝም። ክፍሉ በጓደኞቼና በሌሎችም የተሞላ ሆኖ ብዛት ጸይም ረጅም የሆኑ ሰዎች በማላውቀው ቋንቋ ይነጋገራሉ። የት ነን አልኳት። ሱዳን እስር ቤት። ብር ካመጣችሁ ቶሎ ለኢትዮጵያ ፖሊስ እናመለክታለን አለች። ሱዳን
ከመደንገጤ የተነሳ ቀዩ ፊቴ አመዱ ቡን ብሎ ጥቀርሻ መስያለሁ። ረሃቡን በምን አንጀቴ እንደምችለው እግዚአብሔር ይወቅ። ምን እሱ ብቻ አፌ ተላቆ ሲቆይ በምን እንደምገጥመው ውሃ መጠጣት ነው የጠማኝ። መጠጣቱ ቀርቶ የውሃ ሽታ ናፈቀኝ። ችግሩ የውሃ ሽታ የለም። ወይኔ ጓደኞቼም እንደኔ ሳይሆኑ አይቀሩም። ዛሬ ይህን ስል የሰማችሁ ይበልሽ ዋጋሽ ነው ሳትሉ እንደማታልፉኝ ያውቃለሁ። ግን በሰዓቱ ራሴን እስር ቤት ሳገኘው ደንግጬም አዝኜም ነበር። ወደ ኢትዮጵያ ተመልሰን ከማቆያ ከወጣው በኋላ ምን አይን አለኝና የቤተሰቦቼን አይን ያለሁ ብዬ ትንሽ ሳምንታትን አክስቴ ጋር ነበርኩ። ከ10 ሰዓት ጀምሮ እስከ 12 ሰዓት ሬዲዮ ይከፈታል። አክስቴ ሱቅም ሆነች ሌላም ስራ እየሰራች ድምፁን ከፍ አድርጋ ስታዳምጥ ብዙ ጊዜ ነገር ያላልኳትም ነበር። አንድ ቀን እንደገልጽ ሳዳምጥ አንድ ቁም ነገር በጆሮዬ ገባ። የፕሮግራሙ አቅራቢ ጋዜጠኛ መስሎኝ ነበር። ግን እስቲ ንግግሩን ላስታውሳችሁ። ስራ ለመጀመር 100 ብር በቂ ነው ስንል እንዴት ነው በ100 ብር በ2 ዓመት ሚሊዮነር የምንሆነው አትበሉ። ምን በልተን ነው በ100 ብር ስራ የምንጀምረው አትበሉ። ሰዎች ከመደበኛ ስራችሁ በተጓዳኝ 3 ሰዓት ወይ 2 ሰዓት ብትሰሩ ነው። እኛ ያልነው ለስራ ቀን ጊዜ አትስጡ። አሁን ጀምሩ። ባሊና አስተራቸው ይዘህ ትንሿን ባሊ ከላርጎ ጋር ይዘህ መኪና አቁመው ያሉ ሹፌሮችን ጠይቅ። 10ሩም ቢብሉ 15 ሺህ ሊሉ ይችላሉ። እስከምትታወቅ በየቦታው እየዞርክ መኪና እጠብ፣ አታስወድድ። ዛሬ የምትሰሪ ጉሊት ችርቻሩ ቢያንስ ዛሬ የሸጥሹ ሽንኩርት ከ3 ኪሎ ያልበለጠ ከሆነ ነገ ከሽንኩርት አብሮ የሚሄድ አትክልት በመጠን ግዢ። ከዛ ለውጡን ታያዋለሽ። እኛ ያለው እቁብና ሌሎች ማህበራዊ ህይወት አቁምና መጀመሪያ ሀብታም ሁኑ ነው። እኔ እኮ ይህንን ፕሮጀክት የተገበርኩት በባለቤቴ ላይ ነው። ለ2 ዓመት ያህል ከማህበራዊ ህይወት እርቀን ነበር አለ። ፕሮግራሙን ስራዬ ብዬ ሱስ ስለሆነብኝ በየሳምንቱ እከታተላለሁ። ግን እኮ አለማወቃችን ተምሮ እንዳልተማረ መሆናችን ነው እንጂ ኢትዮጵያ ውስጥ መሬት ነው ወይስ ውሃ ነው የጠፋው? ለልማት አለማሰባችን፣ አለማስተዋላችን ምንም በአይኑ የማያውቃት ፈረንጅ ከውጪ መጥቶ ባለ ሀብት ሲሆን እስከ መቼ ነው የማይታየን ያለን የውሃ ተፋሰስ የተፈጥሮ ሀብት? እኛ እኮ ለመስራት እድር እንገባና በየወሩ የምንበላው ባይኖር እንኳ መቀበሪያ እያልን እንከፍላለን። እቁብ ጠብቀን የደረሰንለት ከበቃን አዲስ ከሆነልን ከተሳካልን፣ ካልበቃን አሮጌ ሶፋና ቲቪ ገዝተን ቤታችን ካጣበብን በኋላ ገጭ አደረክ የሚለውን የጎረቤት የጉራ ቃል ፍለጋ ስንል ምን በላውን እያጣን አሮጌ እንሰበስባለን። እኛ እኮ ብልሃት ቢኖርን እንኳን ሚሊዮነር ቢሊዮነር እንሆን ነበር። ምን ያደርጋል እኛ የምናውቀው በአጭር ጊዜ ደስታ ፍለጋ ሆነ። ይሄ ሁሉ የተስፋ የማጣት ውጤት ነው። ወይ ደግሞ እንደኔ ተሰዶ በበረሃ የጊንጥና የዘንዶ ራት የሚሆን ዜጋ የመመለስ ግዴታ እንዳለብን በበላይ ስልጠና ተምግቤያለሁ ብል ይቀላል። እንደው ግን ዝም ብዬ እንዳለለያችሁ ንገሪኝ ስላላችሁ በበላይ ስልጠናው መሃል ስሟን እንደ ምግብ ማጣፈጫ ወይ ደግሞ እንደ ህይወት ቅመም የሚጠራትን ኪያ የበላይ ቦርዴ አስቤዛ ማዕከል የመመስረት ዋና ምክንያት የጎበዝ ሰው የስራ ወዳድ አበረታች የሆነችውን ኪያ ባወኳት እላይ ላይ ያለውን የተጣበቀውን ስንፍና ሙልጭ ብሎ በለቀቀኝ። ምን አይነት ትሆን እስካያት ጓጓው ቀይ የቀይ ዳማ ጠይም ግን ዝም ብዬ ሳስባት ደመግቡ ታታሪ ጀግና ሴት ትመስለኛለች። ታዲያስ እንዴት አደራችሁ? ወይ አለመታደል፣ አወይ መደራረብ የኑሯችን ድርሻ፣ ድህነት ሆኖ አይቅር የኛ መጨረሻ። ሲጠቋቆሙብኝ ዘመድ ጎረቤቱ ይፈራረቃሉ ቀንና ሌሊቱ። ችግር እኮ ያልፋል እኛ ከበረታን፣ ቢዝነስ ፕላን ወስደን ጠንክረን ከሰራን። የቀን የውን ህልሜ ሳይፈታ ሲታይ የዘመናት ህልሜ፣ ድህነት በድህነት ታሞ ሲሞት ሲያሸልብ ባዶ ሲሆን ቤቴ። ይህን ቆሞ ማየት አልችልም ወንድሜ፣ አልችልም እህቴ። ድህነት እንዲህ ባለሁበት ቡናውም ይቅርብኝ እንግዳ ማይምጣ። የችግር እንግዳ መጀመሪያ ይውጣ። የኑሮ ውድነት ሚዛኑ ሲከብደኝ በስደት በችግር ተስፋችን ተሟጣ። ዘር፣ ብሔር፣ ሃይማኖት የማይለይ ሁሉን የሚያሳትፍ በድፍን ኢትዮጵያ የሚሊዮነሮች መንገድ ቢዝነስ ፕላን መጣ። በዘልማድ ብቻ ወግ ባህል ስትሰልግ ጊዜህን አትግደል ወገን፣ ነቅተ ስራ። አሁን ነው ሰዓቱ። ባገኘነው እድል መጠቀም ይሻላል ምንም አታመንቱ። ወገን ነቅተ ስራ፣ ትውልዱን አስቀጥል በጥሩ ስብዕና።
ድህነት የሚባል ክፉና ምቀኛ ዙሪያን ከቦሃል እንዳትቀርመና ከዚህ ክፉ መንገድ እንውጣ ይሉናል በላይና ኪያ ከችግር ልመና እዚያ ችግር አለ እዛ መከራ አለ አትሰደድ ተብሎ እየተነገረ ወዶ ከገባበት ምን ማለት ነው ታዲያ ማይናማር ላይ ሆኖ ድረሱልኝ ማለት ይህን ህይወት ለመኖር ነው ታዲያ በሲና በረሃ ተጉዘን ያዞ ምግብ የሆነው በሰው ሀገር መንከራተት በማዳም ቤት መገፋት ሳይልልን ቀርቶ ባንታደል እንጂ ምን ነው ባንሰደድ ምን ነው ባንጣላ ጠንክረን ከሰራን ኢትዮጵያ ሀገራችን እንኳን እኛን ቀርቶ ታኖራለች ሌላ ድህነት ክፉ ነው ከሰው ፊት ያቆማል አሻፈረኝ ብላ ልክ እንደ ጣይቱ ዘምታ ያዘመተች የቢዝነሱ ንግስት የድህነት ጠላት ኢትዮጵያዊት እንቁ ኪያ ብቻ ኮነች ለኪያ ከልብ እናመሰግናለን። አንድ ጊዜ በክብር ድንገት ሸብ ሶስተኛ ዙሮች ኢንፎርሜሽን ከዛሬ ጀምሮ ላኩ። ስም፣ እድሜ፣ ጾታ፣ መነሻ ካፒታል ይሄን ያክል ሺህ ብር፣ የስራዬ ቦታ እዚህ አድራሻ፣ የስራው አይነት ይሄ ብላችሁ ቁጭ አድርጉ። አንዳንድ ሰው የስራ አይነት ንግድ ይለኛል። ምን አይነት ንግድ? ንግድ እኮ ዲፓርትመንት ነው። ግልጽ ያለ የስራው አይነት አይደለም። ምን አይነት ንግድ? ኤሌክትሮኒክስ፣ ምግብ ቤት፣ ህንፃ መሳሪያ፣ ሸቀጣሸቀጥ፣ አትክልት፣ ልብስ፣ የቤት ዕቃ። አረ ምንድነው ንግዱ? አገልግሎት የሚል ሰው አለ። ብዙ አገልግሎት አለ። ምንድነው? ትራንስፖርት፣ ፎቶኮፒ ቤት ወይስ የፀጉር ቤት፣ የሆነ ማሳብ፣ የአርት ስራ፣ መጽሐፍ ማተም፣ የህግ ጠበቃና አማካሪ። ምን እንደሆነ ግለጸው እንጂ ከአገልግሎት ውስጥ ይሄ ብላ አስቀምጥ። ንግድ ካልከው ውስጥ ይሄ ብላ አስቀምጥ። እርሻ ብቻ ማለት የለብም። የምን እርሻ? የት? ምን? በዚህ ዘርፍ ላይ እርሻ መባል አለበት። አርብቶ አደር ብቻ መሆንም የለበትም። ምንድነው የምታረባው? ግመል፣ ፍየል ብቻ የምታረባውን ንገረን። ከልብ እናመሰግናለን። እስካሁን ድረስ ወዶና ፈቅዶ ለዚህ ላደረሰን ፈጣሪ በየሃይማኖታችን የአንድ ደቂቃ የለን ጸሎት ተመስገን እንበል። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር። ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል